ቤተሰቦቻችን በቻናል 1 ቴሌቪዥን ጣቢያ ሁልጊዜም በዚህ ሰዓት የምትጠብቁት የወሬ ኮርነር ብዙ ሀሳቦችን ብዙ ሰዎችን አነጋጋሪ ጉዳዮች ላይ ትኩረት አድርገን ከሚገባቸው ሰዎች ጋር እዚህ ቦታ ላይ የምንቀመጥበትን ፕሮግራማችንን በጉጉት እንደምትጠብቁት እናውቃለን። ዛሬ ለየት ያለ የምንለው ያው በድግግሞሽ የተለያዩ ማህበረሰብ ትስስር ገጾች ላይ እንደዚሁ መገናኛ ብዙሃን ላይ እውቀትን፣ ሀሳብን፣ ልምድን ያመነበትን ጉዳይ በማውራት ብዙሃን ልብ ውስጥ ቦታ ያለው ኢትዮጵያ አለኝ ከምትላቸው ዘርፈ ብዙ ባለሙያዎችና የጥናትና ምርምር ሰው መካከል አንዱ ነው። መጋቢ ሐዲስ ዶክተር ሮዳስ ታደሰ የዛሬ እንግዳይ ነው። እንግዳይ ስለሆነ በጣም ደስ ብሎኝ ነው ማወራው። እንኳን በደህና መጣህ ለማለት እወዳለሁ። እንኳን ሰላም ቆየሽኝ ትግስት። እግዚአብሔር ያክብርልኝ። ካንተ ጋር የሚኖረኝ ቆይታ ደስ የሚል እንደሚሆን ከወዲሁ እገምታለሁ። ምክንያቱም ስታወራ ባየኋቸው አጋጣሚዎች እኔም መገናኛ ብዙሃን ላይ ለረጅም ጊዜ ከመስራቴ ጋር በተገናኘ በአንዳንድ አጋጣሚ አግኝቻለሁ። አፋችንን ከፍተን ብዙ ማንበብ አለብን ብለን ራሳችንን እንድንገመግም ከሚያደርጉ ሰዎች መካከል አንተ አንዱ ነህ። በዚህ አጋጣሚ መናገር ስለምፈልግ ነው ይሄንን እዚህ ስቱዲዮ ድረስ ጥሬን አክብረህ ስለመጣህ በጣም አመሰግናለሁ። እኔም አክብረሽ ስለጋበሽኝ አመሰግናለሁ። በድጋሚ ስለመጣህ በጣም ደስ ብሎኛል ዶክተር። ያው ሰሞኑን ዓለም አቀፍ መገናኛ ብዙሃን አንድ ጉዳይ ላይ ትኩረት አድርገዋል። በተለይ ይሄ ከአስትሮኖሚው ወይም ደግሞ ከጠፈር ምርምሩ ጋር በተገናኘ የሰው ልጅ አሁንም ድረስ የሚጠይቀው ግን ትክክለኛ መልስ ያላገኘለት እንደየ እምነታችን የተለያዩ ነገሮችን አስቀምጠን የምናልፍበት የጉዑዛን ፍጡራን ወይም ደግሞ በሌላኛው ዓለም ላይ ያሉ ዩፎዎች በሚል በዋነኝነት ከአሜሪካ በሚወጡ ዜናዎች ተጥለቅልቀናል። እንደ አዲስ ነካ የሚያደርጉበት የተወሰነ ጊዜ ያላቸው እሱን መሰረት አድርገን ትንሽ ብንቆይ ደስ ይለኛል። ኢትዮጵያም እንደ አዲስ እየተነሳች ስላለች ከዚህ ጉዳይ ጋር አንተም ላለፉት ጊዜያቶች ብዙ ነገር ያልክለት ጉዳይ ስለሆነም ጭምር የመጽሐፈ ሄኖክ ጉዳይ በዋነኝነት የቆይታችን ማዕከል ይሆናል ማለት ነው። ጄምስ ብሩስ ይሄንን መጽሐፍ እንደወሰደ ብዙ ጊዜ ይነገራል። ማን ነው ጄምስ ብሩስ ከሚለውን ጀምር። በጣም መልካም ርዕሰ ጉዳይ ነው ያነሳሽው። በእርግጥ ርዕሰ ጉዳዩነቱ ከበፊት ጀምሮ ነበረ። በተለይ ግን አሁን ላይ በጣም ትኩረት የሳበ ርዕስ ነው። ዓለም አቀፍ የዜና አውታሮችን ብትመለከቻቸው በተለይ የአሜሪካ መንግስት ድብቅ የነበሩ ያልተገለጡ ዝርዝር ፋይሎችን ለህዝብ ይፋ ማድረጉን ተከትሎ የተለያዩ ቪዲዮዎችን መልቀቁን ተከትሎ አሁንም አነጋጋሪነቱ ቀጥሏል። ስለዚህ ዩኤፍኦ ወይም የማይታወቁ በራሪ አካላት ወይም ኤሊያኖች ከዚህ ዓለም እንግዳ የሆኑ ነገሮች እየታዩ ነው። ይሄ ነገር ምንድነው የሚል ብዙ ነገሮች ተነስተው ነበረ። ብዙ መረጃዎች ደግሞ የሮዝዌል ክስተትን ጨምሮ የተለያዩ በራሪ ነገሮች በመላው ዓለም በተለያየ አጋጣሚ ይታዩ እንደነበረ ይታወቃል። የኤሪያ 51 ጉዳይ ይነሳል። ብዙ ነገሮች አከራካሪ ነገር ስላሉ አሁን የአሜሪካ መራሄ መንግስት የሆኑት ዶናልድ ትራምፕ ደግሞ በገቡት ቃል መሰረት መገለጽ አለበት ይሄ ነገር እያሉ ነገሮች እየተገለጡ የመጡበት ጊዜ ነው። በእርግጥ በከዋክብቱ ጥናት አሁን ያለንበት ዘመን የነፋስ ዘመን ነው ይባላል። የነፋስ ዘመን ማለት ፍጥነት ማለት ነው። በጣም ብዙ መረጃዎች ሰውን የሚያጥለቀልቁበት እንደማለት ነው። በፊት የነበረው የውሃ ዘመን ነው። የውሃውን የተካውን የነፋስ ዘመን ነው። ስለዚህ መረጃዎች በቅጽበት ከጫፍ እስከ ጫፍ በሚደርሱበትና ትንሽ ደግሞ ነፋስ ወደ ላይ ስለሚሆን የላይኛው ዓለም ነገር ደግሞ የሚነሳበት ጊዜ ከመሆኑ ጋር ተያይዞ በተለያዩ ትልልቅ የፖድካስት አቅራቢዎች ዘንድ መጽሐፈ ሄኖክ እየተነሳ ነው። ጄምስ ብሩስ ድጋሚ እየተነሳ ነውና እኔ ይሄ ዘመን የእውቀት ዘመንን ኦልሬዲ ያጠናቀቅን በመሆኑ እንደ ሄኖክ አይነት ረቂቅ የሆኑ ዓለማትን የሚተነትኑ ነገሮች ወደዛ መስመር እየገባች ነው። ስለዚህ ይሄኛው አሁን የ4D እውቀት ወርድ ቁመት ጥልቀት የሚለው እንዳለ ሆኖ ከዛ አንድ ዲሜንሽን ጨምሮ ስለ ረቂቁ ዓለም የሚተነተንበት ጊዜ ጫፍ ላይ ደርሰናል። አሁን እኛ ትራንዚሽን ላይ ነን ማለት ነው። ስለዚህ መነሳቱ ግድ ነው። አሁን እንደውም በጣም ይነሳል ብዬ አምናለሁ። በጣም ከዚህ በኋላ እንደነዚህ አይነት እውቀቶች ናቸው። ምክንያቱም አሁን መረጃ በገፍ ሆኗል። ስለዚህ ሰዎች ደግሞ መረጃን ካገኙ እንደ ድሮ ድብብቅ ነገር አይኖርም። ሁሉም ነገር እየተከፈተ ይሄዳል። ስለዚህ ሳይንስ አጥሮት የነበረው ለምሳሌ ሁሌ እናገራለሁ የግራጁዌሽን ቆብ 4 ማዕዘን ነው ላለው
ሰርክል አይደለም፣ ሳጥን ነው። ከሳጥን ውጪ ማሰብ አይፈቀድልሽም። እሳት፣ ውሃ፣ ነፋስ፣ መሬት ነው፣ ክብ አይደለም። የመንፈሳዊ ዓለም ግን ስትመለከቺ ለምሳሌ ጥምጥም ብታይ ኦር የሃይማኖት ምልክቶች ብትመለከቺ ኦር ደግሞ ቅዱሳት ስዕላት ላይ ያለውን ስትመለከቺ ክብ ነው። ክብ ማለት መዞር ትችያለሽ ማለት ነው። ይሄ ግን ሳጥን ነው፣ አጥሮሻል። ስለዚህ ዓለም ይሄን ሳጥን በጥሳ ልትሄድ መንደርደሪያ ላይ ናት። ስለዚህ እነዚህ መጻሕፍት በግድ ይነሳሉ፣ በግድ ይተነተናሉ። ማይታዩ ነገሮች ሊታዩ ይችላሉ። ስለዚህ መዳረሻ ላይ ስለሆንን ይሄን ነገር ቀድመን ማወቅ መረዳት አንደኛ ከድንጋጤ ይጠብቃል። የሆነ ነገር እንኳን ቢከሰት ሰዎች ራሳቸውን ካዘጋጁ ለነገሮቹ የሚሰጡት ግብረ መልስ ጋር ዝግጁ ይሆናሉና በተለያዩ ፖድካስቶች፣ የዜና ማሰራጫዎች እንደ ዩኤፍኦ ኤሊያኖች ሲነሱ የሃይማኖት ሊቃውንትም ደግሞ ሄኖክን ማንሳት የጀመሩበት ጊዜ ነውና መጽሐፈ ሄኖክ ደግሞ መገኛዋ ኢትዮጵያ በመሆኗ አሁን እንደገና እንደ ሰደድ እሳት በሌላው ዓለም በእኛ ተነስቶ አላቅም ብዙ በሌላው ዓለም ግን እየተቀጣጠለ እናያለና ጀምስ ብሩስም እንግዲህ ከ18ኛው ክፍለ ዘመን በኋላ ድጋሚ እየተነሳ የሰማሁበት ጊዜ በመሆኑ ገርለማለሁ። እንግዲህ ጀምስ ብሩስ ስኮቲሻዊ ነው። ኤደንበርግ ዩኒቨርሲቲ ነው ሎን ያጠናው፣ ህግ ነው የተማረው። በጣም በስፖርት የዳበረ ተክለ ሰውነት የነበረው ነው። በተለይ ደግሞ የቋንቋ ሀብት ያለው ነው። ፖርቹጊስ ይናገራል፣ ስፓኒሽ ይናገር ነበረ፣ አረብኛ ይችል ነበረ፣ ግዕዝም አቀላጥፎ ይችል የነበረ ነው። እንግዲህ በጥንት የነበሩ አሳሾች በጣም ብዙ ነገር አጥንተው ነው ቀድመው የሚመጡትና በተለይ ጀምስ ብሩስ ሀገራችን ኢትዮጵያ ለ3 ዓመታት ነው የቆየው እንደ አውሮፓ ዘመን አቆጣጠር ከ1769 እስከ 1771 የኢትዮጵያ ማዕከላዊ ከተማ በነበረችው ያን ጊዜ ጎንደር የነገስታቱ መዲና ነበረችና ጎንደር ነው የመጣው። እንግዲህ አመጣጡ የአባይን ምንጭ ወይም መነሾ ፍለጋ ነው። ሰፊ የሆነ አሰሳና ጉዞ ያደርግ የነበረው የካቲት በ1770 አካባቢ ጎንደር በመጣ ጊዜ ንጉሠ ነገስት ተክለ ሃይማኖት ራስ ሚካኤል አቀባበል አድርገውለታል። በጊዜው በተለይ ደግሞ እቴጌ ምንትዋብ እንግዲህ አጼ በካፋ ባለቤት ቤተ መንግስታቸውንም አሰርተው ነበር። እንደሚታወቀው ቁስቋምን አሰርተው ነበረ። እንደውም እቴጌቱ በጣም ጥበብ ወዳጅ በመሆናቸው 1000 ሰራተኛ አምጥተው 500 ያንን ህንጻ ይገነባ ነበረ። 500 ደግሞ ስተት ይፈልግ ነበር እንከን እንዳይገኝበትና በርካታ መጻሕፍትም አሰባስቡ ነበረ። ብዙ የቁም ጸሐፊዎች ነበሯቸውና ብዙ ጥበብ ስጋዊና ጥበብ መንፈሳዊን ያሰናሰሉ ያዋሃዱ በመሆናቸው ለጥበብ ለእውቀት በጣም ፍላጎት ነበራቸውና በዛ ወቅት ነበረ ጀምስ ብሩስ የመጣው እና ጀምስ ብሩስ አንደኛ ግዕዝ መናገሩ፣ ሁለተኛ ተክለ ሰውነቱ፣ ሶስተኛ የሕክምና እውቀት ነበረው። ይሄ ሰው ጎንደር ሲመጣ ያን ጊዜ ስሞል ፖክስ ፈንጣጣ በሽታ በጣም ተስፋፍቶ ነበረ እና በርካቶች ሰዎች በዚህ በሽታ ተይዘው ነበረ። ታሪኩ እንደሚናገረው በተለይ ራሳቸው የእቴጌ ምንትዋብ የልጅ ልጆች የራስ ሚካኤል ዘመዶች ሁሉ በዚህ በሽታ ተይዘው ነበር እና ጀምስ ብሩስ የሕክምና እውቀቱን ተጠቅሞ ለሞት የተቃረቡትን የንጉሳውያንን ቤተሰቦች አክሞ እንዲድኑ አደረገ። በዚህ ምክንያት በጣም እጅግ ተወዳጅ ሆነ ማለት ነው። ስለዚህ በጣም በቤተ መንግስት ውስጥ ራሱ እንደ ክብር ዘበኛ እንደ ፈረሰኞች አለቃ ሆኖ ሹመት አግኝቷል እና የቤተ መንግስት ስሙም ያዕቆብ ነበረ። ጀምስ ማለት ያው ያዕቆብ ማለት ነው ወደኛ ሲመለስ ጀምስ ማለት ያዕቆብ ጀምስ ያዕቆብ ይሉታልና ያዕቆብ ነበረ። ስለዚህ በነፃነት ይንቀሳቀስ ነበረ። ከንጉሳውያን ቤተሰቦች ጋራ የቅርብ መቀራረብ ነበረው። ከኢትዮጵያ ሊቃውንትም ጋራ በተመሳሳይ መልኩ የመገናኘት እድሉ ከፍተኛ ነበረ። እንግዲህ ጎንደር በነበረበት ጊዜ ቋንቋንም በደንብ ከሊቃውንቱ በሚገባ አጥንቷል። በዛ ዘመን የነበሩ የጎንደር ሊቃውንት ትልቅ ስራ ነው የሰሩት። በተለይ አክብረውታል። ከማክበራቸው ጋር ተያይዞ የፍቅር አክብሮት ማለት ነው መጽሐፈ ሄኖክን ጨምሮ እንዲያ ያድርገውታል። መጽሐፈ ሄኖክ እንግዲህ በኋላ ላይ ልናነሳው እንችላለን። የአዳም 7ኛ ትውልድ የሆነው ሄኖክ የጻፈው ነው። አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ ቀጥሎ ማቱሳላ ይቀጥላልና 7ኛ ትውልድ ነው። በጣም በብዙ ምስጢር የተመላ መጽሐፍ ነው እና መጽሐፈ ሄኖክን ጨምሮ ሌሎችም ታሪካዊ ሰነዶች በበርካታ ምስጢራት የተመሉ የብራና መጻሕፍት ኢትዮጵያውያን እንግዲህ በርካታ እውቀታቸውን ብራና ፍቀው ቀለም በጥብጠው ብር ቀርጸው ለትውልድ አስተላልፈዋል። ያን እውቀት ደግሞ አክሰስ እንዲያደርግ አድርገውታል። ምክንያቱም
ለምሳሌ እኔ አሁን በብራና መጻሕፍት ውስጥ ከልጅነት ጀምሮ እንዳደገ ሰው እንዳነበበ ሰው ሆኜ ሳየው ሁለት አይነት ነው። ጥበብ ስጋዊ ያለው፣ ጥበብ መንፈሳዊ አለው። ጥበብ መንፈሳዊ ያው ቅዱሳት መጻሕፍትን በሙሉ የያዘ ብሉይ ኪዳን፣ የሐዲስ ኪዳን፣ የሊቃውንት መጻሕፍት፣ መነኮሳት በጣም ብዙ የጸሎት መጻሕፍት፣ የምስጋና መጻሕፍት፣ የዜማ መጻሕፍት፣ የቅዳሴ መጻሕፍት ወዘተርፈ። በጥበብ ስጋዊ ደግሞ በስነ ፈለክ ዙሪያ፣ በሕክምና ዙሪያ፣ በከበሩ ድንጋዮች ዙሪያ ሌሎችም የስነ ህይወት ነገሮችን ሁሉ የሚተነትኑ ብቻ በርካታ መጻሕፍት አሉ። ስለዚህ ይሄ ጄምስ ብሩስ እነዚህን ሁሉ የማየት እድሉ ነበረው ማለት ነው። ምክንያቱም ያን ጊዜ በርካታ የቁም ጸሐፊዎች የነበሩበት፣ በርካታ ብራና ይገለበጥበት የነበረበት ጊዜ ነው እና የኢትዮጵያ ሊቃውንት ደግሞ እሱን በማስረዳት ከፍተኛውን የሆነ ድርሻውን የአንበሳውን ድርሻ ይዘዋል ማለት ነው። ይህ ብቻ ሳይሆን ክሮኒክልስ ለምሳሌ ዜና መዋዕል የነገስታት ታሪኮችን ክብረ ነገስትን ጨምሮ እንዲያገኝ አድርገውታል። ስለዚህ ይሄ ሰው ይህን ነገር ባየ ጊዜ በጣም ነው የተገረመው። ለምን መጽሐፈ ሄኖክ የአዳም 7ኛ ትውልድ ሆነው እንደጻፈው ይሁዳን በመልእክቱ ጽፏል። ዓለም ላይ የሌለ ነገር ነው ያየው። ለምሳሌ ያስበሽዋል ዓለም ያጣውን ነገር ለመጀመሪያ ጊዜ እንደማግኘት ማለት ነው። ይሄ በጣም ትልቅ ነገር ነው እና ለሱ በጣም አስገራሚ ነው። ከዛ በንጉሱን ፈቃድ በራስ ሚካኤልም ጠበቃ ወደ 1770ዎቹ አካባቢ ወደ ግሽ አባይም ጉዞ አደረገ። ወደ ጎጃም መስመር ነው። ግሽ አባይን በተለይ ደግሞ የአባይ ወንዝ መነሻውን ካወቀ በኋላ በጣም ነው የተደሰተው። ምክንያቱም የአባይን መገኛ ያገኘ የመጀመሪያው አውሮፓዊ ነኝ የሚል ነበረ በእሱ ላይ ስሜት ያደረበት። ግን ለምሳሌ ጄሱት አንድ ሚስዮናዊ ፖርቹጊስ አለ ፔድሮ ፔዝ፣ ግን በእርግጥ ቀድሞት እንደነበር ይነገራል። ቢሆንም ግን ይሄ ሰው ይሄንን ማየቱ ለሱ ትልቅ ክብር ነበረ። ስለዚህ በኋላ 3 ዓመታት ያህል ኢትዮጵያ ከቆየ በኋላ ጤንነቴም ጥሩ አይደለም የሚል ምክንያቶችን በማቅረብ ወደ ሀገሩ እንዲመለስ ያው ጥያቄ ያቀረበ። ምንም በጊዜው ቅር ቢላቸውም ቅሉ ወደ ሀገሩ ተመለሰ። ሲመለስ ግን ብዙ ነገር ይዞ ነው የተመለሰው። በተለይ በ1771 ላይ ሲመለስ 3 የሄኖክ መጻሕፍትን ቅጂዎች ነው ያዘው። ሁለተኛ በርካታ ብራናዎችን ይዟል፣ ታሪከ ነገስትን ጨምሮ። ሌላ ለመድኃኒት የሚጠቅሙ እጽዋትንም ጭምር ይዞ ነው ሄደው። ይሄ ማለት ትልቅ ነገር ነው። ስለዚህ ይሄ ሰው ወደ አውሮፓ ሲጓዝ መጀመሪያ ያረፈው ፈረንሳይ ነበር መዳረሻው። ያው በኢትዮጵያ ድንበር አቋርጦ ሄደ። የፈረንሳይ ንጉስ ነው በክብር የተቀበሉት ሉዊ 15ኛ። ምክንያቱም የያዘው ነገር ትልቅ ነገር ነው። ስለዚህ በጣም በታላቅ ክብር ነው የተቀበሉት። የመጀመሪያውን የሄኖክን መጽሐፍ ቅጂ ለንጉሰ ነገስቱን ያበረከተው። በጊዜው በጣም ትልቅ አድናቆት ነበር፣ ግራ መጋባትም ነበረ። ከዚህ ግን በሚታወቅ መንገድ ነው ይዞት የሄደው። ፍቃድ ተጠይቆ በሚታወቅ መንገድ ገልብጦ ይዞ አጠቃላይ ያው በምጽዋ በኩል አድርጎ ወጣ ነው ታሪኩ። እዛው አውሮፓ ደረሰ እና የፈረንሳይ ንጉስ ሉዊ 15ኛ ያው በክብር ነው የተቀበሉት። ምክንያቱም የሄኖክ መጽሐፍና ታሪካዊ መጽሐፍትን ጥንታዊያት ዕውቀት የያዙ ብራናዎችን ይዞ መጣ ሲባል ለንጉሰ ነገስቱ ትልቅ ነገር ነው፣ አስገራሚ ነበረ እና መጽሐፉን ተቀብለው የቤተ መንግስት ራሱ ንጉሳዊ ቤተ መጻሕፍት ነበራቸው። አሁን ናሽናል ላይብረሪ ሆኗል፣ የፈረንሳይ ናሽናል ላይብረሪ ሆኗል። እዛ እንዲቀመጥ አደረጉና የመጀመሪያው ሰነድ ነው አውሮፓ ላይ የተቀመጠው እሱ ማለት ነው የመጀመሪያው። ስለዚህ የፈረንሳይ ሊቃውንት መጽሐፉን ለመመርመር ለማወቅ የመጀመሪያውን በር ከፈተላቸው ማለት ነው። ይሄ በጣም ትልቅ ነገር ነበረ በጊዜው። ሁለተኛው ቅጂ እንግሊዝ ነው ሄደው። ያው ወደ ብሪታንያ ተመልሶ ጥንታዊና በጣም በጥራት የተጻፈ ቅጂ ኦክስፎርድ ዩኒቨርሲቲ በጊዜው በጣም ታዋቂ ነው፣ አሁን ድረስ ታዋቂ የነበረ ነው። ቦድሊያን ቤተ መጻሕፍት ነው ይሄ ውስጥ የተቀመጠው። ይሄ በጣም አስደናቂ ነበረ። ይሄ ማለት ይሄ ቅጂ ወደ እንግሊዘኛ እንዲተረጎም ያደረገ ቅጂ ማለት ነው። በ1821 አካባቢ የኦክስፎርድ ዩኒቨርሲቲ ፕሮፌሰር የነበረ ሪቻርድ ላውረንስ ይባላል። ይሄ ፕሮፌሰር የዕብራይስጥም ሊቅ ነው፣ ሂብሪው ቋንቋን አቀላጥፎ ይናገር የነበረ። እዛም ደግሞ ሌክቸረር ነበረ፣ ምሁር ነበረ፣ ያስተምር ነበረ። ስለዚህ ይሄንን ቀጥታ ወደ እንግሊዘኛ ቋንቋ ከግዕዝ እንዲመልስ አድርጎታል ማለት ነው። ያው ቋንቋ ያውቃሉ እነሱ። ምክንያቱም ኢትዮጵያ ጥናት ጀርመን ራሱን ከተጀመረ ኦልሞስት 500 ዓመት አልፎታል በሄዮብ ሉዶልፍ። እኛንን ለራሳችን እንግዳ ይሆን ነው እንጂ የምዕራቡ ዓለም የኢትዮጵያ መጻሕፍት
በማጥናት በመመርመር ብዙ መቶ ዓመታቶች ወደ ኋላ ሄዷል። የተረጋገጠ ሰነድ ነው። እስከ ፒኤችዲ ድረስ አድርሰውታል። አሁን ዓለም አቀፍ ዩኒቨርሲቲ ውስጥ የሚጠና ነው። ስለዚህ ይሄ ዓለም አቀፍ የምርምር ማዕበል ነው የከፈተው። ማለት ውስጡ ሲፈተሽ እንግዲህ አዳም 7ኛ ትውልድ ማለት ትርጉሙን አስቢው እንደ አንድ ምድር ላይ ፕላኔተርስ ላይ እንዳለ ሞትን ሲያይ ተሰወረ የጻፈውም ደግሞ ትንሽ ለየት ያለ ከላይ ስለወረዱት የሆነ ድብቅ ነገር ስላስተማሩት ስለ ኔፍሊም ስለ ፀሐይ ጨረቃ ከዋክብት ወዘተርፈ ከምድር አለፍ ያለ ነውና ያ ማለት አጥኝ ሆነሽ አስቢው በቃ የሆነ በጣም የተጠማ ሰው ውቅያኖስ ጋር ሲደርስ የሚሮጠውን አሯሯጥ አርገሽ አስቢው እንደ ጥበብ ሰው እንደ ተመራማሪ ሰውና የምርምር ማዕበል ነው የፈጠረው። ያ ማለት በጣም ትልቁ ነው። 3ኛው ቅጂ ብሪታንያ ሙዚየም ነው የሚገኘው። ይሄ ዲስከቨሪ ቱ ዘ ሶርስ ኦፍ ናይል ብሎ የጻፈው መጽሐፍ አለ። 5 ቅጽ ነው ይመስለኛል። መጽሐፉ ነበረኝ እስከማስታውሰው ድረስ ወደ 3000 ገጾች ነው። በጣም ብዙ ነገር ነው የጻፈው እና ይሄ እንደ ምንጭ ተጠቅሞበታል። ኢትዮጵያ ስለተጓዘው ጉዞ በመላው ዓለም ስለዞረው አባይ ምንጭ በቃ ያጋጠሙትን ይሄ ጀምስ ብሩስ ኦልሞስት 5 ቅጽ ይመስለኛል ቮሊዩሞች ናቸው፣ ጥራዞች ናቸው። እንደው ገጹ በአማካይ እኔ እስከማስታውሰው መጽሐፉ ወደ 3000 ገጽ እንደሚጠጋ አስታውሳለሁና የግሉ ሀብት አርጎት ሲመራመርበት ነበረ። ልክ ባለፈ ጊዜ ሌሎች ጥንታዊያት ከኢትዮጵያ ወሰዳቸው ብራና መጻሕፍትን ጨምሮ ብሪቲሽ ሙዚየም ወይም ብሪቲሽ ላይብረሪ በጣም በታላቅ ጥበቃ ተቀምጦ ይገኛል። ይሄ መጽሐፍ እኔ ብሪቲሽ ላይብረሪም ሄዶ የመጎብኘት የማየትም እድሉ ገጥሞኛል። ብቻ በጣም በርካታ የኢትዮጵያ ሀብቶች ቅርሶች እሱ ይዟቸው ሄደው ማለት ነው መጻሕፍትና ይሄን ቅጁ ጨምሮ በጣም በታላቅ ክብርና ጥበቃ ተቀምጦ ተገኘና እንግዲህ እንደ አውሮፓ ስታስቢው እንደ አህጉር እንደ ዓለምም አስቢው አውሮፓን ብቻ ሳይሆን አህጉራችን ለመጀመሪያ ጊዜ የሄኖክን መጽሐፍ ጠብቃ ያቆየች ኢትዮጵያ መሆኗን አረጋገጠ ማለት ነው። ይሄ እኮ ኢትዮጵያ ለፕላኔቷ ያበረከተችው ስጦታ ነው። ብንችል እኮ ብዙ በሄኖክ ስም መስራት የሚገባን ጊዜ ነበረ። ያው አለመታደል ሆኖ አልሰራንም እና መጽሐፉ ወደ እንግሊዘኛ ቋንቋ ያው ቅድም ፕሮፌሰሩ የሂብሩ ፕሮፌሰር ተረጎመው ወደ ጀርመንኛ ወደ ፈረንሳይኛ ብቻ አጠቃላይ ሲተረጎም የአይሁድ ስነ ጽሁፍ የጂዊሽ ማኑስክሪፕት እንደገና ሪቫይዝድ እንዲደረግ ተደረገ። ምክንያቱም ስለ መሲሁ የተናገረው ትንቢት አለ። የሰው ልጅ ይለዋል። ለምሳሌ ኢየሱስ ክርስቶስ የሰው ልጅ ተብሎ የተጠራበትን መጀመሪያ የተናገረው ሄኖክ ነው እና ይሄ ነገሮችን በጣም አድርጎ ወደ ኋላ እንዲመለሱ ያደረገበት ጊዜና ጥናቱና ምርምሩ በጣም የሰፋበት ሰዎችም ሌሎችም ተመራማሪዎች አይናቸው ቀጥታ ወደ ኢትዮጵያ እንዲያተኩሩ ያደረገበት በጣም ወርቃማ አጋጣሚ ነበረ ለነሱ። ሌላው አንዳንድ ነገሮች ነበሩ አይደለም ኢትዮጵያውያን ራሳቸው ጽፈው ሊሆን ይችላል። በጣም ነገሩ ረቀቅ ያለ ነገር ነው። ሄኖክ ላይሆን ይችላል የሚል ደግሞ ሐሳቦችም በዛው ነው ልክ ይንሸራሸሩ ነበር። ይሄንን የፈታው ደግሞ በ1947 እስከ 1956 ይመስለኛል በዴድ ሲ ስክሮልስ የሙት ባህር ጥቅሎች ተገኙ። ቁምራን ሙት ባህር አቅራቢያ የሚገኝ ነው። የበግረኞች ነበሩ። በድንገት በዋሻዎች ውስጥ ሲገቡ በማሰሮ የተጠቀለሉ በጣም በ11 ዋሻዎች ውስጥ በጣም ብዙ ሺህ ማኑስክሪፕቶች አገኙ። ጥንታዊያት ሰነዶች ብራናዎች አገኙና አንዱ የተገኘው የሄኖክ መጽሐፍ ነበር። በአራማይክ ቋንቋ የተጻፈ ማለት ነው። በአራማይክ ግን ፍራግመንት ነው። ሙሉ የኢትዮጵያ ነው። ግን ዋሻ በተለይ 4ኛው ዋሻ ይመስለኛል አራማይኩ ቅጂ የተገኘ ሄኖክ መጽሐፍ እና ከክርስቶስ ልደት በኋላ የተጻፈ ነው ላሉት እና ነገሩን ላዛቡት መልስ የሆነ ነው። ምክንያቱም ካርቦን 14 ተጠቀሙ። የአረማይኩን ሲጠቀሙ ከክርስቶስ ልደት አስቀድሞ የተጻፈ እንደሆነ አረጋገጡት። ስለዚህ ኢትዮጵያውያን ሆን ብለው ያደረጉት ነገር አይደለም። መጽሐፉ ከክርስቶስ ልደት በፊት የነበረ መሆኑ ታወቀ። ከክርስቶስ ልደት በኋላ የተጻፈ ነው ላሉት እና ነገሩን ላዛቡት መልስ የሆነ ነው። ምክንያቱም ካርቦን 14 ተጠቀሙ። የአረማይኩን ሲጠቀሙ ከክርስቶስ ልደት
አስቀድሞ የተጻፈ እንደሆነ አረጋገጡት። ስለዚህ ኢትዮጵያውያን ሆን ብለው ያደረጉት ነገር አይደለም። መጽሐፉ ከክርስቶስ ልደት በፊት የነበረ መሆኑ ታወቀ። ምክንያቱም ይህን ያሉበት ምክንያት ስለ መሲሁ ትንቢት ይናገራል። ስለዚህ ይሄን ነገር ስለ መሲሁ ትንቢቱ በጎላ በተረዳ ነገር በኋላ የተጨመረ ነው ለሚሉት ሁሉ መልስ የሰጠ ነበረ፣ የካርበን 14 ጥናት ማለት ነው። ሌላው በዋሻ ውስጥ የተገኙት ወደ 4 ክፍሎች አሉ፣ ፍራግመንትስ ቢሆኑ። አንደኛው ስለ ኔፍሊሞች በኋላ እናነሳው እንችላለን። አሁን ዓለም ትንሽ ግራ ስለገባው ጉዳይ በደንብ እናነሳለን እንጂ አዎ በጣም እነሱ ስላስተማሯቸው ነገሮችም ይዟል። በጣም አሁን ቴክ የምታያቸው ቴክኖሎጂ የምታያቸው ነገሮች በዛን ዘመን ለክፉ ፐርፐስ ተጠቅመው አሁን ኒኩለር እንደተሰራው ባዩ ለክፉ ነገሮችን ለጦር ለምን ለዝሙት ፐርፐስ የሚሆኑ ለጣዖት አምልኮ የሚሆኑ ነገሮችን አሳይተዋል ሊወደቁት። ስለዛ ነገር ይዛል። ሌላው ስለ ብርሃናቱም ጭምር ይሄ አረማይኩ ይዟል። ማለት ፀሐይ፣ ጨረቃ፣ ከዋክብት ምናምን ያለውን ጉዞ ስለ ህልም ስለ ራእይ አለ እዛ ላይና ስለ ሄኖክ ስላቀረበው ነገር በተወሰነ መልኩ ይዟል። ግን የኢትዮጵያው ደግሞ ምሳሌ የያዘውን ደግሞ አልያዘም ይሄ መጽሐፍ። ስለዚህ ሙሉ ኮፒ የኢትዮጵያው ነው። በኢትዮጵያ ኦሪጂናል ተደርጎ ይቆጠራል። አዎ ሙሉውን ይዟል፣ አጠናክሮ ይዟል። የአረማይኩ ቅጂ የተወሰነ ክፍል ነው። ሌላው ትንሽ ለየት የሚለው በዚህም እኔ የተሳተፍኩበት አንድ ደስ የሚለኝ ነገር መጽሐፈ ኔፍሊም የሚል ተገኝቷል። ዘ ቡክ ኦፍ ጃይንትስ የግዙፋኑ መጽሐፍ የሚል ይሄ ግዙፋኑ መጽሐፍ በእኛ አላገኘ ነው። ግን ምንድን ነው መሰለሽ እነዚህ አስፈሪዎቹ ኔፍሊም የተባሉት የተዳቀሉትና የተወለዱት እና አሃያ ይላቸዋል ምናምን ይላቸዋል ከሄኖክ ጋር ያደረጉት ንግግር የያዘ መጽሐፍ ነው። ይሄ ቅጂው በአረማይክ ነው የተገኘው ዴድ ሲ ስክሮልስ ላይ። ስለዚህ ይሄ መጽሐፍ አክሰስ መደረግ ስለነበረበት እኔና ዶክተር ጌትነት ፈለቀ አንድሮሜዳ ቁጥር 2 መጽሐፍን ስናዘጋጅ ሙሉን ወደ አማርኛ ተርጉመነዋል። በጣም አስገራሚ ነው። እነዚህ ግዙፋኖች ራእይ ያሉ ራእዩ ደግሞ በጣም አስፈሪ ጥፋቷ እንደሚመጣ ነበረ። የተወሰነ ቪዲዮ አየሁ አንተ ያወራህ አንድ ላይ ማጀቢያ ተደርጎ ነው የተመለከትኩትና ባይምሮህ ለማምጣት የሚከብድ ጽንሰ ሐሳብ ነው። የሰው ልጅ ሆነን አሁን ባለንበት ነገር የመረጃት ነገራችን አናሳ ሆኖ አግኝቻለሁ በግል ያላቅም የሌላውን ሰው። ያ ቪዲዮ አንድ ላይ ሲመጣ ግን አስፈሪ መንፈሱ ተጋርቶኛል እኔ። በቃ ይሄን ማለት ነው ይሄ ነው ማለት ነው እየተነገረን ያለው የሚለው ኔፍሊሞች ራሳቸውን ችለን እናነሳለን። ግን ምንድነው ይሄ ዴድ ሲ ስክሮል የአረማይኩ ቅጂ እናኛ ወደ አማርኛ ቋንቋ ተርጉመን መጽሐፍ ውስጥ ያካተት ነው የሰሩት ስራ አለ። በኋላ ትንሽ እናነሳዋለን። ኢቭን ዲኤንኤ ማኒፑሌት ማድረግ ጀምረዋል። ትልቁ ነገር አሁንም እየመጣ ያለው ዲኤንኤ ማቀየር ማዛባት በጣም አደገኛ ነገር ነው። የአንዱን ክሮሞዞም ወደ አንዱ መለዋወጥ እና ሌላ ፍጥረት ማምጣት ሃይብሪድ ማድረግ ማለት ነው። ማዳቀል በጣም አደገኛ ነገር ነው። ከተፈጥሮ ስርዓት ውጪ አጠቃላይ ከተፈጥሮ ስርዓት ውጪ አሁንም እንደዚህ እየተጠቀሱ የመጡት ነገሮች ኦር ተገለጹ የሚባሉት ነገሮች ሪፕቲሊያንስ ምንትስ የሚባሉት ነገሮች ይሄን ነገር ካላወቅሽ ልታውቂው አትችይ ምን እንደሆነ። ለዛ ነው ግራ የሚያጋባው። ስለዚህ በቃ ቁልፉ ያለው የሄኖክ መጽሐፍ ላይ ብቻ ነው። ሌላ ነገር ውስጥ ሊገኝ አልቻለም። ስለዚህ ነው በጣም ወሳኝ ነገሮችና ከዛ ሄኖክን ያገኙታል። ከሄኖክ ጋር የተነጋገሩትን ንግግርና ያ ፍርድ እንደማይቀር የያዘ መጽሐፍ ነው። አይ ቲንክ አንድሮሜዳ 2 ላይ ስላለ አንባቢዎች ማንበብ ይችላሉና በአጠቃላይ በዚህ ወቅት በተለይ ጀምስ ብሩስ የተነሳበት ጊዜ ነው። በተለያዩ ፖድካስቶች ታዋቂ ፖድካስቶች ናቸው ደግሞ አሜሪካ ሀገር በሚሊየንስ የሚታዩ ናቸውና የሄኖክ መጽሐፍ በቃ እንደገና እየተነሳ ያለበት ጊዜ ነው። ደግሞ ኢትዮጵያ ለዚህ መነሻ ናት፣ ክብር የሚገባት። አንድ ሪሰርቸር፣ አንድ ሳይንቲስት፣ አንድ ፊሎሎጂስት ይሄን ነገር ሲተነትን የኢትዮጵያ የሄኖክ መጽሐፍ ሲል እኮ እንደ ሀገር ኩራት እኮ ነው። ብናቀው ይሄንን ዕውቀት ብንመነዝረው እንደ ኢትዮጵያ ልክ እንደ አድዋ አንድ ትልቅ እሱን ላነሳልህ ነበር። በፖድካስቶቻቸው ላይ ያው መቼም አሜሪካ ወደድንም ጠላንም ዓለምን እየገዛች ነውና ትልቅ ተጽዕኖ ፈጣሪ ሀገር ናት። ኢትዮጵያ ውስጥ የነበረውን ታሪክ መነሻ አድርገው ሲያነሱት ምንድን ነው የምንጠቀመው?
እንደው ነበረ ኢትዮጵያ ውስጥ መባል ነው ወይስ ደግሞ ሌላ ከዛ ያለፈ ታሪክ አካል መሆን እንችላለን? የታሪክ አካል የታሪክ ባለቤት መሆንሽ እኮ ነው። ኢትዮጵያ ሲባል እኮ አንቺ ምን ሁላችንም ነን እኮ። የዚህ ታላቅ መጽሐፍ ያድዋ ድል ዓለም ጥቁሮች ሁሉ ድል አይደለ እንዴ? አንቺም ድል ነው የኔም ድል ነው። የሄኖክ መጽሐፍ ኢትዮጵያ ይሄን ሴክሬት ለዚህ ለሺዎች ዓመታት ጠብቃ ቆይታ ዓለም ከኢትዮጵያ አግኝቶ ምርምሩን እንደገና ሲያነሳ እኮ ትልቅ ክብር ነው። ስለዚህ እኛ በትላንትና በነገ መካከል ያለን ዛሬ ነንና ትላንታችንን የቀደሰ ዛሬነታችንን ያረጋገጠ ለነገ ደግሞ ትልም እንድንተልም የሚያደርግ ነው ብዬ አምናለሁ። ልብ ቢኖረን ኖሮ ብዙ ሪሰርች ሴንተሮች በሱ ስም እናቋቁም ነበር። እሱ ነው አሁን አንድም የሚቆጨው ነገር መጽሐፈ ሄኖክ ብለን በቃ መጽሐፈ ሄኖክ ትልቅ ነገር ነው፣ ዓለም ላይ ለብዙ ነገር መነሻ የሆኑ ሚስጥራትን የያዘ ነው ብለን ሌላው ዓለም ትንታኔ ውስጥ ሲገባ እንደ ኢትዮጵያውያን ብዙ እውቀት የለም። ይሄን ደፍረን መናገር እንችላለን። እሱን አብዮት ማምጣት ይቻላል። አሁን የትውልዱ አካል የሆኑ ወጣቶች ትንሽ ሲሞክሩ እየተመለከትኩ ነው ሶሻል ሚዲያ ላይ። ምናልባት የተቀነጨቡ ነገሮችን ያነሱት የሚለው ካላከራከረ በትክክል ሄኖክ በጣም ብዙ ዘርፈ ብዙ ነገር ነው። እንደ አንድ ነገር እንደምናየው አይደለም። በጣም ጥልቅ ነገር ነው፣ ሰፊ ነገር ነው። እኛ ስለ ሄኖክ በብዙ መልኩ ትምህርቱ ይሰጣል ኢትዮጵያ ላይ። እኔ አሁን ትልቁን ታሳቤ ኦኬ ሊቃውንት አወቅን እንበል፣ ተረዳ ነው እንበል፣ እኛ ኢንተርቴን አደረግነው እንበል። ሌላውስ አንቺ የተደሰትሽበትን ደስታ ኦር አንቺ ያገኘሽውን ዕውቀት ለሌላው ማካፈል እንዳለብሽ የሆነ ቦታ ላይ ይሰማሻል። ያ ነው ትንሽ ችግር የሚፈጥረው እንጂ እንደተማረ ሰው እንዳወቀ ሰው ለአንቺ ካወቅሹ በቂሽ ነው። ራስሽን ሺልድ ታገኛለሽ። ሌላውስ የሚል ደግሞ ጭንቅላትሽ ይደውላል። ያ ደግሞ እንደ ሀገር የሚሰራ ነው፣ እንደ ግለሰብ ብቻ መሆን የሌለበት ነገር ነው ብዬ አምናለሁ። ጥረቶች ተጀምረዋል። እኔም ማስባቸው ነገሮች አሉ። በተለይ ከዚህ ዕውቀት ጋር ተያይዞ ትልቅ አንድ ሪሰርች ሴንተር እንደው ቢኖረን፣ የምርምር ተቋም ቢኖረን ብዙ ስራዎች መስራት የምንችልበት ወርቃማ ጊዜ ነው። በቃ ተወደደም ተጠላም ይሄ ነገር ወደዛ እየሄደ ነው። ሳንወድ በግድ ምንም ልትዋስቺ ዓለም ለምን ነበር ሚስጥራዊ አድርጋ አንቃ ይዛው የነበረው? በየጊዜያቱ የአሜሪካ መሪዎች ሲፈራረቁ ያልፈቱልን ያልመለሱልን ጉዳይ እየተባለ ውዝግብ ውስጥ ነበር የኖር ነው። አሁን እንደተባለው በትራምፕ ጊዜ በገቡት ቃል ኪዳን ፍንጮች እየወጡ ነው። ቅድም ያልከው የነፋስ ዘመን አስገድዶን ነው ወይስ ምንድን ነው የሚለውን ሁለቱን የድብቅን ታሪኩ ጊዜ አለቀ፣ አሁን ግልጽ እየሆንን ነው፣ ይፋ ሊሆን ነው ጉዳዩ። ለሁሉም ጊዜ አለው። አንዲት ሴት 9 ወር ከ5 ቀን ጸንሳ ነው የምትወልደው። ያለ ጊዜውን ብትወልደውም መልካም አይደለም እና አሁን የሰው ልጅ ንቃተ ህሊና ከፍ ያለበት ጊዜ ነው። ብዙ መረጃዎች ያገኙ የነፋስ ዘመን ነውና ኤአይም መጣ ሳናስበው። ብዙ የኤአይ ፕላትፎርሞች እየመጡ ነው። ነገሮች ብዙ ነገር ድንገት እየፈነዳ እየወጣ የነበረበት ጊዜ ነው። እንደዚህ አይነት ዕውቀቶች ደግሞ በጣም ስፋ አይምሮ የሚፈልጉ ናቸው። በጣም መጠንቀቅም የሚያስፈልጋቸው ነገሮች ናቸው። ስለዚህ ከቀኖና ጭምር እስከ ማስወጣት አድርሷቸዋል ሮማውያኑ ቫቲካኖች። እኛ ግን ተቀብለነዋል፣ ይዘነዋል። ሳክሪድ ነው ብለን ይዘነዋል። ልዩነታችን ያ ነው። ምክንያቱም ብዙ ነገሮች አሉ የሚሰሩ ከመጋረጃዎች ጀርባ ሊኖር ይችላል። እንደዚህ አይነት መጽሐፍ ደግሞ ያንን ነገር የሚያጋልጡ ነገሮች ናቸው። ከእንደዚህ አይነት ጀርባ ምን አለ? አሁን መረጃ አገኘሽ አይደል? አሁን ትውልዱ ኤአይ መረጃ ይሰጠዋል፣ ምንም መረጃ ይሰጠዋል። ፍጥነት ነው መረጃ፣ ጫጫታ ነው። ምንድነው የሚነጥቅሽ መሰለሽ? ስክነት ይነጥቅሻል። በቃ የመረጃው ብዛት ያሰክርሻል። ስትሰክሪያለሽ በመረጃ። አሁን ለምሳሌ ቲክቶክ ተመልከቺ። ደስ የሚል ዜና ታያለሽ፣ አይምሮሽ ደስ ይላል፣ ብሬን ዌቭ ነው። ወዲያው ደግሞ ለቅሶ ሐዘን እንደገና አይምሮሽ ይለወጣል። ከዛ የተለያየ ይሄ የማይንድ ስቴቶች ባንዴ ያስተናግዳል። እየደነዘዘ ይመጣል። ከዛ በኋላ ምን ያደርገዋል መሰለሽ? ደስታማ ያስደስተው፣ ሐዘን ሞት ምንም አይመስለው ይሆናል። ኦልሬዲ ሰክሯል፣ ይደነዝዛል። ልክ እንደማደንዘዣ ነው የሚሆነው። እሱን ፊል እያደረግነው ነው ይመስለኛል። አሁን በጣም ወሳኙ ነገር እዚህ ላይ ነው። ትንሽ ስክነትና ወደ ዕውቀት መረጃን ወደ ዕውቀት መለወጥ ካልቻልሽ አሁንም ያጠፋሻል። አሁን እኮ እየተምታታብን ያለው ብዙ መረጃ ብዙ ዕውቀት እየመሰለን ነው። መረጃ ዛሬ ዝናብ ይዘንባል ቢል መረጃ ነው አይደለ? ወደ ዕውቀት ግን መለወጥ ካልቻልሽ እሺ ዝናቡ ዘነበ፣
ዝናቡ ሲዘንብ ምን ማድረግ አለብኝ? እውቀት ነው። ትንሽ ስክነት አለው። አየሽ ወደ ሁለተኛው ደረጃ አሸጋግረሽዋል። ወደ ትግበራ፣ ወደ እውቀት፣ መረጃውን ወደ ትግበራ። መረጃ ብዛት በቃ እንትን ነው ሊያደነዝዝሽ ይችላል። ስለዚህ ሰዎች ለምሳሌ ፎቶ ለምሳሌ ፖስት ያደርጋሉ። የውስጣቸው ድሬን ሆኗል ኦልሬዲ ስለደረቀ መረጃው አድርቆታል። በጣም ይመጣል እኮ ስለተመጠጠ ላይክ ካላገኙ ይበሳጫሉ። ለራሳቸው ሳይሆን ለሰው ነው የሚኖሩት። ፎሎ ካላገኙ ሪፖስት ካላገኙ ሊናደዱ ሁላ ይበሉ ሁሉ ይችላሉ። ስሜታችን ሁሉ ምን ሆኗል? አፋዊ ይሆናል። ውስጥሽ የለም ውጭሽ ነው ያለው። የምትፈልጊው ከውጭ እንጂ ከውስጥሽ የምትፈልጊው ነገር የለም። እንቁላል ከውጭ ስትመጪው ይሞታል፣ ከውስጥ ሲወጣ ግን ህይወት አለው። አሁን መረጃው ብዛት ምን ያደርግሻል ማለት ነው? ከውስጥ እንዳታወጪ ያደርግሻል። ይግትሻል መረጃ ትግስትም ስለማይኖርሽ አንድን ዜና ድሮ መጽሐፍ ማንበብ አትችይም። አይምሮሽ በቃ ኦልሬዲ ሲስተም ስለሆነ ተቆልፏል። 3 ገጽ ማንበብ አትችይም። ኢቭን አሁን የ3 ደቂቃ ኒውስ ወደ 1 ደቂቃ እየሄደ ነው። እና ነገሮቹ አሁንም ቢሆን የመረጃው ብዛት በጣም እንደዚህ አይነት ነገሮች በጣም ምስጢራዊ የሆኑ ነገሮችን ጠንቅቀን ካላወቅን ከውስጣችን ጋር ካላመላለስን በስተቀር አሁንም ሊያጠፉን ይችላሉ። ንቃተ ህሊና በሌለበት ጊዜ አስብ እንኳን ንቃት ባደገበት ደረጃ፣ መረጃ በበዛበት ደረጃ፣ መረጃ በሌለበት ዘመንና መረጃ ባለበት ዘመን ድሮ ተጻፈ። አሁን ግን በአይናችን የምናየው ነው ነገሮችን ሁሉ። ስለዚህ እንደኔ ምልከታ ዓለሙ የደበቀበት የራሱ ምክንያት አለው፣ የሚገልጽበትም የራሱ ምክንያት አለው። እኛ ግን ከመረጃው ጀርባ ያለውን ነገር ማወቅ ከቻልሽ ነው አንቺ አዋቂ የምትሆኚ። ስለዚህ አሁን ዓለም እየገለጠው ስላለ በቃ አውቄዋለሁ ጨርሼዋለሁ የምንልበት ጉዳይ አይደለም። አሁንም እውቀት የሚፈልግ ነገር ነው። በተለይ ይሄ መጽሐፍ ነው የሚቆም አይደለም። እስከ ለተመጽ አንድ ነገር አውቀዋለሁ ካልሽ ሲጀመር አታውቂው። ገና ያላወቅሽ ብዙ እውቀት ስላለው ማለት ነው። እኛ አውቀነዋል ማለት ለብዙ ዘመን ለሺህ ዘመን ስናነበው ስንተረጉሞ ስናሰላስለው ኖረናል። ዓለሙ ግን ከ1970 ጀምሮ ነው የወሰደው። አሁን ደግሞ ነገሮች በጣም እየተራቀቁ ለምሳሌ አንድ ምሳሌ ባነሳ ምናልባት ብዙ ፖድካስቶች የምትከታተይ ከሆነ በተለይ ውጪዎቹን ብዙ ያለው ብዙ የኢትዮጵያው የሄኖክ መጽሐፍ ብዙ እየወጣ የምናገኝበት ነው። ኢቭን ጥቁሮቹ ሁሉ እያሳተሙት ነው። ለምንድን ነው ይሄ የሆነው? ለምሳሌ የቅርቡን እንኳን ብና ሚል ጊብሰን The Passion of Christ የክርስቶስን ሕማማተ መስቀል ሲሰራ ሙሉ ፊልሙን አረማይክን ያደረገው በጌታችን ዘመን ሲነገር የነበረ ቋንቋ ነው። ደግሞ በብዙ ሚሊዮን ዶላር ነው ያስገባው። ሆሊውድ ላይ በጣም ኢንፍሉዌንሻል የሆነ ሙቪ ነው። አሁን ደግሞ on the resurrection ሊሰራ ያስባል። ይሄ ሰው የትንሳኤውን ሊሰራ ቢያስብ ምንም ሶርስ ሊያገኝ አይችልም ከኢትዮጵያ ውጭ። ለምን? የትንሳኤው ታሪክ 1 ገጽ አይሞላም የተጻፈ አንድ ምዕራፍ ነው የተጻፉት። ኢትዮጵያ ግን የኪዳን መጽሐፍ ብላ ክርስቶስ ሞትን ድል አድርጎ ተነስቶ እስከ አረገበት ድረስ ያስተማረው መጽሐፍ አለ። አዎ ያየሁትም ዘጋቢ ፊልም አለ። ሜል ጊብሰንን ስታነሳ ኢትዮጵያ ውስጥ ማለት ነው ብቸኛ የተዘጋጀ ስለመሆኑ ሌላው የለውም። ብቸኛ ኢትዮጵያ ነው ያላት 40 ቀን 18 ዓመት ክርስቶስ ከ12 ዓመት እስከ 30 ዓመት የት ነበረ? ግብጽ በተሰደደ ጊዜ የነበረው ነገር ምን ነበር? ሙሉ ዶክመንት ያለው ኢትዮጵያ ነው። ከአብጋር ጋር ከሶሪያው አብጋር ጋር ደብዳቤ ተጻጽፏል። ሙሉ ደብዳቤው ያለው በእኛ ሰነድ ነው። ስለዚህ የግዴታ ነው። ኤለን መስክ ግሮኬአዩም አድቫንስድ የሆነው ግሮኬአዩም አናሊሲስ ሲሰራ ያወጣው ይሄ ነው። በቃ ኢትዮጵያ ካኖን ነው ትክክለኛው ብሎ ነው ያወጣው። ስለዚህ ሄኖክ ጉዳይ በጣም ወሳኝ ነው። ጀምስ ብሩስን ተሻግሮ እዚህ ደርሷል። አሁን ደግሞ ወዴት እንደሚሻገር አናቅም የሚለው ነው ሐሳቤ። የመጨረሻው ዘመን ላይ ያለን የመሰለን ብዙዎቻችን እንዲሁ ኢመደበኛ በሆነ ንግግር ውስጥ እናነሳለን። የነፋስ ዘመን ላይ ነን ብለህናል። ቀጣዩ ጊዜ ያስፈራል ወይስ እንረጋጋለን? ዘመን ማለት አንቺ ነው ነፋስ ከሆነ ነፋስን እንትን የሚል መሬት ነው። ትንሽ መቆም ያስፈልጋል። አሊያ ጠርጎሽ ነው መረጃው የሚጥልሽ ነው። ብዙ ጊዜ በዚህ እንትን 4ቱ ባህሪያት የሚሰለጥኑበት የራሳቸው ዘመን አላቸው። አሁን ነፋስ ነው። ነፋስ ከሆነ ነፋስን መመከት የሚችል መሬት ነው ይባላል። ትንሽ ግራውንድ ማድረግ ያስፈልጋል። ዛስዋይ ብዙ ጊዜ አንዳንድ ፖድካስቶች ላይ የምናገረው በባዶ እግር መሄድ እንልመድ
አይነት አባባል እላለሁ። ለምን አሁን ይሄ መቅረጸ ድምጽ ካንቺ ጋር እንትን እያልኩበት ነው። ካሜራዎች አሉ፣ ሞባይል አለ፣ ላፕቶፖች አሉ ምናምን ሁሉም ፕሮቶን ነው የሚረጨው። ንፋስ ነው። የነፋስ ዘመን እነዚህ የሰጠን ቴኩ መጣ። ሃይቴክ ናቸው፣ ፕሮቶን ናቸው። ፕሮቶን ደግሞ ውስጥ የገባ ማለት ነምበር ኦፍ ፕሮቶን እና ኤሌክትሮን ባላንስ ሲሆን ነው ጤነኛ መሆነው። ፕሮቶን እና ኤሌክትሮን በአምባላንስ ከሆነ በሽተኛ ነው መሆነው። ድካም ይሰማኛል፣ ስልቹ ሆናለሁ፣ ጭጋግ ነው ሁሌ። ፕሮቶን ገብቷል ማለት ነፋስ ነው፣ የነፋስ ዘመን ነው። እግዚአብሔር ደግሞ መሬትን ሲፈጥራት ፍሪ ኤሌክትሮን ነው የሰጣት። ስለዚህ ቢያንስ ለ10 ደቂቃ በባዶ እግሬ መሄድ አለብኝ ጤናዬን ለመጠበቅ ስል፣ ሆስፒታል ላለመሄድ ስል፣ እድሜን ለማርዘም ስል ቢያንስ እሺ ግንኙነትሽ ከምን ጋር ሆነ ማለት ነው? ከመሬት ጋር ሆነ ማለት ነው። መሬት ጽናት ነው። ትንሽ በጣም ስፒድ ሲሆን እንደ ማዕበል ስለሆነ ሰው ብሎ ነው አንድ የሚሄደው። ትንሽ ጥብቀት ካለሽ አብሮሽ ነው ንፋሱ መረጃው ጠርጎሽ። አሁን ለምሳሌ ኤአይ ኢሜጅ ተመልከች። በኤአይ የሚሰሩ ቪዲዮዎችና በኖርማል የሚሰሩ ቪዲዮዎች መለየት እስኪያቀትሽ ያጣንበት ነው። በቃ መረጃው ጠርጎሽ ይጥልሻል። ለዛ እኮ ነው እየፈራን ነው የምንቀጥለው ወይስ የሚለው ነው እየጠየቅኩ ያለሁት። በቃ የምታዩን ሁሉ አታምኚም። አሁን ካመንሽ ነው ጥፋተኛው የምትሆኝ። የተሳሳቱ ኢሜጆች ይመጣሉ፣ ቪዲዮዎች ይመጣሉ፣ ድምጽ ማስመሰሎች ይመጡ። ነፋስ ነው። ለነፋስ መድኃኒቱ መሬት ነው። ግራውንድ ማድረግ፣ ቶሎ ሪስፖንድ አለማድረግ፣ ትንሽ ማብላላት፣ ምሰሚውን ትንሽ ወደ ውስጥ ከተሽ ዳይጀስት ማድረግ። ስለዚህ የዘመን ጉዳይ ሳይሆን ራሴ ጋር ነው ያለው። ዘመኑ ከመጣ አንቺ ይሄንን እንዴት ባላንስ አድርጌ እኖራለሁ የሚለው ያንቺ ነው። ትንሽ ወደ ውስጥ ማስገባት መረጃውን ወደ ውስጥ ትንሽ ደቂቃ እኮ ማላ። ከዛ በኋላ ራሱ እየጻፈን ወይም እየቀረጽን ነው የምናስበው። አሁን ማንዋሻው ነገር እሱ ነው። እኔ ከስነ ልቦና ጋር ትንሽ ቀረብ ያሉ ነገሮችን አነሳልሃለሁ በኋላ። እቺ የረቀቀችዋን ነገር እንጨርሳት። የዩፎዎችን ጉዳይ ምንድን ናቸው? ኔፍሊኖች እነማን ናቸው? የዩፎዎችን ጉዳይ ምንድን ናቸው? ኔፍሊኖች እነማን ናቸው? ጥሩ። ኔፍሊሞችን ያነሳው ሄኖክ ነው። ስለ ሄኖክ ያው የአዳም 7ኛ ትውልድ ነው ብያለሁ። አባቱ ያሬድ ነው፣ እናቱ ባረካ ትባላለች። በምድር ካሉ ሰዎች ይልቅ መጽሐፍ ጥበብን ተማረ ነው የሚለው ራሱ ኩፋሌ ላይ ይጠቅሰዋል። እና በጣም የሚገርመው ስለ መላእክት አንስቷል። አሁን ለምሳሌ 66ቱ መጽሐፍ ቅዱስ 4 መላእክት የሚጠቅሰው በሚያስገርም መልኩ እንግዲህ ኪሩቤል፣ ሱራፌል፣ ሚካኤል፣ ገብርኤል። ከዛ ውጪ የሚያውቀው የለም። በስም በቁጥር ነው እንጂ የሚገልጽልሽ በስም አያውቅም። የሄኖክ መጽሐፍ በብቸኝነት ስለነዚህ ሴሌስቲያል ሰማያዊ አካላት የጻፈ እሱ ነው። ለምሳሌ ኡራኤል ይለዋል። በመብረቅና በነጎድጓድ ላይ የተሾመ ነው ይላል። ኡራ ማለት ብርሃን ነው። ኤል እግዚአብሔር ነው፣ እግዚአብሔር ብርሃን ማለት ነው። ቀጥሎ ደግሞ ይጠቅስና ሩፋኤል ይለዋል። አሁን ወደ እነዚህ ከመምጣቴ በፊት ነው ረቂቃን ነገር ያነሳው እሱ ነው። በሰዎች ነፍሳት ላይ ተሾመ ነው ይላል። ሩፋ ማለት ሐኪም ማለት ነው። እግዚአብሔር ሐኪሜ ነው ማለት ነው። ቀጥሎ ራጉኤል ያነሳል። ስለ ዓለም ስለ ብርሃናት የሚበቀል ነው ብሎ ያነሳል። ራጉ ማለት አርክ ወዳጅ ማለት ነው። ኤል ማለት እግዚአብሔር ማለት ነው። እግዚአብሔር ወዳጅ እንደማለት ነው። ቀጥሎ ሚካኤልን ያነሳል። ለሕዝቡ ባለው በጎነት ላይ ለሕዝቡ ታዛዥ ነው ይለዋል። ሚካኤል ማለት ሚ ማለት ማን ማለት ነው። ካ ማለት እንደ ማለት ነው። ኤል ማለት እግዚአብሔር ማን እንደ እግዚአብሔር ማለት ነው። እነዚህ የጠቀሳቸው ናቸው። ወደ እነዛ ከመምጣቴ በፊት ቢያንስ ቅዱሶቹን ልጥቀስ ብዬ ነው። ገብርኤልንም ያነሳዋል። በገነት በኪሩቤል ላይ የተሾመ ነው ይላል። ጋቦር ማለት ኃያል፣ ኤል እግዚአብሔር ኃያል ነው ማለት ብእሲም ማለት ነው። ሱሪያል የሚባል መልአክ ያነሳል። ሱር ትእዛዝ፣ ኤል የእግዚአብሔር ትእዛዝ እንደማለት ነው። ፋኑኤል የሚባል መልአክ ያነሳል። ፋኑ ማለት ገጽ ማለት ነው፣ ፊት። ኤል እግዚአብሔር ነው፣ እግዚአብሔር ፊት እንደማለት ነው። ኪሩቤልን ያነሳል። ኪሩቤል ማለት የእግዚአብሔር ቅርብ ኤል የቀረቡ። ሱራፌልን ያነሳል። እሳታማ ናቸው፣ የእሳታማ ተፈጥሯቸውን ያነሳል። አፍኒን የሚባል ያነሳል መልአክ። ይሄ እንደ መንኮራኩር ናቸው። ይሄ የሚሽከረከሩ ሰማያዊ ፍጥረታትን ናቸው ማለት ሰረገላው ላይ ያሉና ባለመንኮራኩሮቹ ነው ይጠቅሳቸዋል። ሌላ በጣም 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 ብዙ ነገር የጠቀሰ ሰው እንትን ነው። ስለ መለኮታዊ ስሞች ጠቅሷል። ስለ ፀሐይ፣ ጨረቃ፣ ከዋክብት፣ ስለ ነፋሳት ጠቅሷል። በተለይ ደግሞ አስገራሚ ነገር ስለ ኔፍሊም ጉዳይ ያነሳ በዝርዝር ያነሳ እሱ ብቻ ነው። ሙሴ
በሁለት በኩል የጻፋቸው ነገሮች እችን የምታክል መስመር ናት፣ ግን እንቆቅልሽ ነው። ለምሳሌ ምን ይላል? የሰው ልጆች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው ይላል። ቀጠለና የእግዚአብሔር ልጆችም የሰው ሴቶች ልጆችን አዩ ይላል። በጣም ከባድ ነው ይሄ። በጣም እንደ አንድ ሰው ነሽ ካሰብሽው ይከብዳል። የእግዚአብሔር ልጆችም የሰው ሴቶች ልጆችን መልካሞች እንደሆኑ አዩ፣ ከመረጧቸውም ደግሞ ሁሉ ሚስት ለራሳቸው ወሰዱ ይላል። ከዛ እግዚአብሔር መንፈሴ በሰው ላይ ለዘላለም አይኖርም ብሎ እድሜያቸውን ወደ 120 እንደገደበ ጽፏል ማለት ነው። ይህ በጣም ትልቁ ነገር ነው። እንግዲህ ዘፍጥረት 6 ላይ ነው የተጻፈው። ሌላው እንደዚህ ኩፋሌ 6 ላይ ተመሳሳይ ነገር ይላል። ምን ይላል? የእግዚአብሔር መላእክት ነው የሚለው። እንደውም እሱ ደግሞ ያ የእግዚአብሔር ልጆች ብሎ ነው የጻፈው። እዚህ ላይ ደግሞ የእግዚአብሔር መላእክት በዚህ ኢዮቤልዩ በአንዲቱ ዓመት እነዚህን አዩአቸውና መልካሞቹን መረጡ፣ ለነሱ ሚስት ሊሆናቸው ወሰዱ፣ ወንድ ልጆች ወለዱላቸው። እነዚህም ራእይት ናቸው ይላል። ሌላው ደግሞ ኔፍሊም ናቸው ይላል። በጣም ጃይንትስ ናቸው። አሁን ሲናገር ሄኖክ ግን 200 እንደሆኑ ጭምር ነው የጻፈው። አሁን ይሄ ሙሴ በጥቂት መስመር ነው የገለጠላቸው። የእግዚአብሔር ልጆች አለ ፍጥረት ላይ፣ እዚህ ደግሞ የእግዚአብሔር መላእክት ብሎ ነው የጠቀሰው። ሄኖክ ግን ሁለተኛው ምዕራፍ ላይ 200 እንደሆኑ ኢቭን 20 አለቆች እንዳሏቸው ጭምር ጽፏል። 3000 ክንድ ቁመት ያላቸው ኔፍሊሞች እንደተወለዱ ጽፏል። ምዕራፍ 19 ላይ ደግሞ አለቆቻቸውን ጽፏል። 100 አለቃ፣ 50 አለቃ፣ 10 አለቃ አድርጎ ከፋፍሎ ጭምር እና እነዛ ወርደው ደግሞ ለሰው ልጆች ያስተማሩትን ትምህርት ጋሻ ምናምን መስራት፣ ኩል መኳኳል፣ ብዙ አይነት ስራዎች ነው ያስተማሩት እና በጣም ማለት ጊዜው ሳይደርስ መገለጽ የሌለበት ነገር ገልጸው በቃ ዓለም በጣም እንደተበለሻሸችና እርስ በርስ እንደተበላሉ ጭምር በጣም ጽፏል። በኋላ ላይ ምናልባት ልናየው እንችላለን እና በዚህ ላይ 3 ምልከታዎችን ላስቀምጥ። ወሳኝ ነገሮች ናቸው። አሁን እንደዚህ ነው የተጻፉት፣ ዘርዝሮ ነው የጻፋቸው። ዓለም ለ3 ተከፈለ። ይሄን መጽሐፍ ሲያነብ የመጀመሪያው ከሰማይ የወረዱት በቁሙ ፎለን ኤንጅልስ ናቸው፣ የወደቁ መላእክት ናቸው ወደሚል መጣ። በቃ እነዚህ ደግሞ ለምሳሌ 6ኛው ክፍለ ዘመን 3ኛው ክፍለ ዘመን የነበሩ ተርቱሊያን የሚባሉ ላክታንታኒውስ የሚባሉ ይሄን ይደግፋሉ። ይሄን ትምህርት በቃ መላእክት ናቸው በትክክለኛ መጥተው ወርደው ከሰው ጋር የተጋቡት። ምክንያቱም 3000 ክንድ ሊመጣ አይችልም። ሰው 3 ክንድ ከስንዝር ነው። እንዴት በመቶ ጥፍ ሊሄድ ይችላል? የፈለገ ኃጢአት ቢሰራ በዚህ ደረጃ። ሁለተኛ እርስ በርስ መበላላት የሚችሉ ሁሉንም እንደልባቸው ማድረግ የሚችሉ፣ ምክንያቱም የሰሩት ነገር ትንሽ ካይምሮ ነገር በላይ ነው። ስለዚህ በፍጹም ስጋና ደም አይደሉም ብለው በጣም በተለይ ጴጥሮስን ይጠቅሳሉ። ሁለተኛ ጴጥሮስ 2:4 ላይ እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራ ወደ ጨለማው ዓለም እንዴት እንደጣላቸው የጻፈውን ጭምር በመጥቀስ በፍጹም ስጋና ደም አይደሉም። እነዛ 7 ትውልዶች ሩፋኤል ዱዳሌም ውስጥ ያስቀመጣቸው በፍጹም አይደሉም የሚል ሰፊ እንትኖች ይሁዳም 1:6 ላይ የሄኖክን መጽሐፍ ጠቅሶ ከተናገረው ጋር አያይዘው ትላሉ። ይህ ብቻ ሳይሆን የቁምራን ላይ የተገኙት እንትኖች ቁምራን ላይ የተገኙ አረማይክ ቅጂዎች በሙሉ የሚያሳዩት የዳማስከስ ዶክመንትን ጨምሮ ሰዎች አይደሉም። እነዚህ የወደቁ መላእክት ናቸው። በቃ መጥተው ሴቶችን ተገናኝተው ኔፍሊሞችን ወለዱ። ሃይብሪድ ስለሆኑ ማለትም ረቂቅና ግዝፈት ስለተጣመረ ነው። ያ ዲኤንኤው ጄኔቲካል የሆነ ነገር ሁሉ የተለዋወጠው ኮርላፕሽን የሆነው ያ ነው የሚል በጣም ሰፊ ነገር ነው የሚያቀርቡት። ይሄ አንዱ ክፍል ነው። አንድ ሁለተኛው ምልከታ ደግሞ ሰዎች ናቸው ሚል ነው። የእግዚአብሔር ልጆች የተባሉት የአዳም ልጅ ማለት ነው። አዳም ሴት ሲባል ጾታ ሴት ማለት ሳይሆን ሴት የሚባለው ልጁ ንጽህና ቅድስና ጠብቀው ተራራ ላይ ነበሩ። በኋላ የቃየል ልጆች አይተው ግንኙነት ፈጸሙ። ስለዚህ መላእክት አይደሉም፣ በንጽህናቸው ነው የእግዚአብሔር ልጆች የእግዚአብሔር መላእክት የተባሉት የሚል ሐሳብ ያቀርባሉ። ነቀሌምንጦስ የመሳሰሉ የትርጓሜ መምህራን የተወሰኑትን ቢሆን ይሄንን ምልከታ የሚቀበሉት የሚጋሩት አለ። ሁለተኛውን ስለሰው የመጣ እንደርግማን ነው የሚል ነው። ይሄ አንደኛው እንትን ግን ያስተማሩት ትምህርት ላይ ደግሞ መልስ ይከብዳል።
ሶስተኛው ክፍል ደግሞ ስጋ እንዲለብሱ የተደረጉ መላእክት ናቸው የሚል ክፍል ነው። እኔ ሞር ትኩረት ማደርገው እዚህ ላይ ነው። ምክንያቱም በጣም በርካታ ነገሮች ነው በውስጡ የሚመላለሱት፣ ሃይብሪድ ነገር እንደሆነ ይሰማል። ስለዚህ ነገር በስፋት የሚጽፈው ለምሳሌ ከ80 ያህሉ መጻሕፍት መካከል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀኖናነት የምትቀበለው መቃቢያን የሚባል መጽሐፍ አለ፣ ከክርስቶስ ልደት በፊት የተጻፈ። በ18ኛው ምዕራፍ የመጀመሪያው መቃቢያን በትክክል ስጋ የለበሱ እንደሆኑ ነው የሚጽፈው። እንደውም ምን ይላል? አባቶቻቸው መላእክት ሳሉ ከመላእክት ጋር በሰማያት ያመሰግኑ ነበር ይላል። ቀደምቶቹ የወደቁትን ነው የሚያነሳው። 2 ጊዜ ወድቀዋል ነው የሚለው። ፈቃዳቸውን ባሳታቸው ጊዜ ወደ ዘላለም የፍርድ ቅጣት ወረዱ ይላል። ከሰው ልጆችም ሚስቶችን አገቡ ካለ በኋላ ስለ ልቡናቸው ትዕቢት ያስታቸው ዘንድ ሕጉን ትእዛዙን ጠብቁ እንደሆነ የፈተናቸው ዘንድ እግዚአብሔር የሰውን ስጋ ፈጥሮላቸዋል ይላል። በጣም ከባድ ነው። ደግሞ ስጋ ሰጥቷቸዋል፣ ትእዛዙን አልጠበቁም፣ ስለዚህ ወረዱ ይላል። ተቆጥቷቸዋል፣ መላእክት ናቸው ብሎ ይጽፋል። ይሄ አንደኛው ምልከታ ነው። ስለዚህ ምስጢራዊ ጉዳይ እንደ ፊሎሎጂስትነት የጥንታዊ ሰነዶችን እንደ ማንበቤ እንደ ማወቄ እንደ መረዳቴ 2 ትልልቅ መጻሕፍት አሉ ይሄን የሚያጠናክሩ። አንደኛው ክብረ ነገሥት ነው። ክብረ ነገሥት በጣም በዝርዝር ነው ስለዚህ ጉዳይ የሚጽፈው። መቃቢያንን መነሻ አድርጎ እንዴት ክርክር እንደገጠሙ ማለትም የአዳምን መሳት አይተው እንዴት እንደተዘባበቱበት፣ በዚህም ጌታ እንዴት እንዳሳዘኑት፣ ስጋ ለብሰው ወደ ምድር ቢመጡ እሱ ያደረገውን ማድረግ ጭምር እንደሚችሉ። ስለዚህ ውርርድ ልንለው እንችላለን። አዎ በንጽህና ስለመመካት ነው። መጨረሻ ላይ ግን ሲመጡ ስጋን የሰውን ስጋ አድርግልን ፈትነን ብለው አመክረን ነው ፈትነን ብለው ሲመጡ ያዩት ነገር የቃየል ልጆች ነው ወደቁ ነው። ስለዚህ ምንድነው እንግዲህ ሲመጡ ስጋ ለብሰዋልና ጾታዊ ግንኙነት በሚያደርጉ ሰዓት ወዲያው ሴቶቹ ሞተዋል ነው የሚለው የቃየል ሴቶች። ምክንያቱም ትንሽ ከባድ ነገር ነው። ሌላ ዓለም ነው። ለዚህ ነው ሃይብሪድ ነክ ነው። ስለዚህ መውለድ ተስኗቸው ሞቱ። ጽንስ ውስጥ እንደጸነሱ የሞቱ አሉ። ግን እነዛ ምንድነው የሚለው ቀደው ነው የወጡት ነው ማህፀናቸውን ሴቶቹን ጭምር እናቶቻቸው። አብዛኛው ሙቪ እንመለከታለን እና እነዚህ ራእይት ይባላሉ ነው የሚለው እና ቁመታቸውም በጣም የትየለለ እና በጣም መበላላት ጭምር ነው የጀመሩት። በቃ የሚበሉት ነገር ሁሉ እስኪያጡ ድረስ ነው የሆኑት እና ይሄ በጣም በዝርዝር ነው እዛ ላይ እንደው የሚጽፈው። ክብረ ነገሥት በጣም ትልቅ የከበረ መጽሐፍ ነው። ብዙ ጥናት የተደረገበት ነው። ሌላውኛው ማስታውሰው መጽሐፈ ምስጢረ ሰማያዊ ምድር የሚባል አንድ የግዕዝ ብራና አስታውሳለሁ። ይሄ መጽሐፍ ምንድነው በአጠቃላይ ዘርዘር አድርጎ የሚጽፈው የሳቱትና ስውር ነገርን ስላሳዩ መላእክት ብሎ አጠቃላይ ይሄን ነው የሚደግፈው። ስጋ እንዲለብሱ የተደረጉ ናቸው ግን መላእክት ናቸው። ምክንያቱም 3000 ክንድ ማህፀን መቅደድ ደግሞ ያሳዩት ነገር የሴት ልጆች በዛ ደረጃ ስለ ጦር መቀራደድ፣ ስለ መኳኳል፣ ስለ ጦር መሳሪያ፣ ስለ ዲኤንኤ ማኒፑሌት ማድረግ ሊያውቁ ሊረዱ አይችሉም የሚል ነው። 3 ምልከታ እንዳለ ማወቅ መረዳት አለብንና በጣም 3000 የተጋነነ ነውና ኢኮኖሚን የወደመው በዛን ሰዓት ኢኮኖሚን የወደመው። አሁን እንዴት ማኒፌስት ያደርጋሉ የሚለውን በተወሰነ መልኩ ልነግርሽ እችላለሁ። ምክንያቱም እህል ምርት አለቀ። በቃ ሰዎች የሰሩትን የእህል ምርት በሙሉ ጨረሱ። ምክንያቱም አንቺ የተወሰነ ነው ልትመገብ የምትችይው 3 ክንድ ከስንዝር ቁመት እንደሚባል ማለት ነው። ካንቺ ግን በመቶ ሳይሆን በሺዎች እጥፍ የሆነ ፍጡር ቢመጣ ምን ያህል ነገር ሊመገብ ይችላል። ከዛ በዚህ አልቆሙም። በአጠቃላይ እንስሳቱን፣ አራዊቱን፣ አዕዋፉን ሁሉ መብላት ጀመሩ ማለት ነው። በአጠቃላይ በጣም ግዙፋኑን ጭምር ማለት ነው። አሁን ጠፉ የሚባሉ እንስሳትን ጭምር። ስለዚህ የፈሰሰውን ደም ጭምር መጠጣት የጀመሩበት ጊዜ ነውና ምድር በደም በጣም በደም ጎርፍ ተጥለቀለቀ። ይሄ በጣም የሚገርምሽ የሄኖክ ብቻ ሳይሆን እኛ የተረጎምነው የአረማይኩ ቅጂ እኔና ዶክተር ጌትነት ባሳተምነው ላይ መጨረሻው ላይ ምን ያህል ጭንቀት ውስጥ እንደነበሩ ጭምር በጣም ነው የሚያስረዳው። እንደው ሰዎች ቢያነቡት ጥሩ ነው። በዚህ ምክንያት ምድር ማልቀስ እንደጀመረች ነው። ምድር ግፉ፣ ደም መፍሰሱ፣ ኢቭን ደግሞ ያሳዩአቸው ነገሮች ከሰው ሳይንስን በለው ሳይንስ ግን አይደለም። ሳይንስ በእርግጥ እውቀት ነው፣
ጥበብ ነው። ግን ያሳዩት የተከለከሉ ነገሮችን ጭምር ነው። የሰው ልጅ ንቃተ ህሊናው ሳያድግ አይምሮም ከፍ ሳይል የሆነ ነገር መግለጽ ማትችይበት ደረጃ ነው እነሱ ያሳዩት። ለምሳሌ አዛዚኤል ያሳየው የጦር መሳሪያ መስራት ነው፣ እርስ በርስ መቀራዳደድ ነው። ማረሻ መቆፈሪያ አይደለም ያሳየው ነው። ያሳያቸው ነገራት ሁሉ ሮንግ የሆኑ ነገሮች ናቸው። በዛ ዘመን የማይታሰብ ነው። አዎ ሰው እርስ በርሱ እንዲገዳደል ያደረገ ነገር ነው ያሳየው። ሁለተኛ ደግሞ ይሄ አምባር፣ ጌጥ፣ ኩል፣ ቅንድም፣ መሞቅ ምናምን ይሄ ማለት ዝሙት እንዲስፋፋ ነው በዛ ዘመን። ከሰዎች ውበት ጋር አይደለም፣ አፋዊ ዝሙት እንዲስፋፋ ያደረገው ነው። የስራ ስር ነገሮች፣ መርዝ በጥብጦ የመግደልን ነገር፣ ከዋክብት ለዘመን መስፈሪያ መቁጠሪያ ነው የተፈጠሩት። ሄኖክም እንደተነተናቸው ግን እንዲመለኩ ጭምር ሌላ ነገር የማሳየት ነገር ነበረ በዛ ዘመን የተደረገው። ግን በጣም አስከፊውና መጥፎ ነገር ሃይብሪድ ነገር መስራታቸው ነው። ዲኤን በጣም የረቀቀ ነገር አይደል? አሁን እኮ ዓለማችን እኮ እንቃወማለን እኮ ጂኤምኦ እኮ በጣም እነዚህ ነገሮች ተፈጥሮን ነገር ያዛባል። ስትበዩ ያንቺ ነገር ይዛባል፣ ሆርሞንሽ ይዛባል። ራሱ ስንተኛው ጂኤምኦ ነው የሚለውን አናቅም፣ ምንም ልናቅም እንችለው የለም። እሱ ብቻ አይደለም እነሱ የሰሩት እኮ ፈረስ በቅሎን የሰውን መደበላለቅ። ይሄ ለምሳሌ ሙቪ ላይ ስትመለከቺ ምን ብዬ ልግለጸው? ይሄ ሆራሮች፣ ቫምፓየር፣ ምንትስ፣ ጭራቅ ምንትስ የሚባለው የዛ ውጤቶች ነው፣ የዛ ውጤት ነው። ጂኒክ ምንትስ የሚባሉት ሁሉ እነዛ የሰሩት ውጤት ነው ምድርን ያረከሰው። በቃ ከዛ በኋላ ነው የመጨረሻው ፍርድ የተደረገውና ያ ሁሉ ነገር በንፍር ውሃ ታሪኩ እንዲደመደም ያደረገው። አሁን ምንድነው ሐሳቡ ግን ከዛ የተረፉ አሉ ወይስ የሉም የሚለው ጭምር በጣም አነጋጋሪው ነገር ያ ነው። ለምን ለምሳሌ ኢያሱን እዛ ምድረ ርስት ላይ ኔፍሊሞች እንደነበሩና አጥፋቸው ይላል እና እግዚአብሔር የሰው መሞት አስደስቶት አይደለም ነው። አሁን ብዙዎቻችን ምን ልናስበው ምንችለው ሳምቲንግ ሮንግ የሆነ ነገር አለ፣ የተዛባ ነገር አለ፣ የተምታታ ነገር አለ ነው። ስለዚህ አሁን ነገሮች እዚህ ዘመን ላይ ሆኜ ሳስበው አንድ ነገር ላስብ እችላለሁ እንደ አንድ ሰው። ለምሳሌ ክርስቶስ የመጨረሻውን ዘመን ምልክት ሲናገር እንደ ኖህ ዘመን ይሆናል ብሏል። የኖህ ዘመን እኮ ይሄ ነው፣ ሌላ ምን ነገር ሊኖረው ይችላል? የኖህ ዘመን ማለት ይሄ ነው። ሰዎች ይበሉ ይጠጣሉ፣ ሙት ይሰራሉ። ኔፍሊሞች የነበሩበት ጊዜ እኮ ነው በመርከቡ እና የመጨረሻው ዘመን የኖህን ነገር ከተናገረ ዕውቀትም ቢሆን ምን አይነት ዕውቀት ነው እየተሰጠን ያለው? ተፈጥሮን ሃርመኒ የሚጠብቅ ነው? የተፈጥሮን ስምምነት ከእግዚአብሔር ጋር የሚያገናኝ ዕውቀት ነው ወይስ ዓለምን የሚያጠፋ ዕውቀት? እኔ ኒኩለርን በጤንነት አላየው። ለኃይል ነው የሚውለው ይባላል። ለኃይል ቢውል ለኃይል ነው። ሰውን ለመግደያ ግን ይህን ያህል ነገር መጠበብ በጣም በጣም አደገኛ የሆነ ነገር ነው። ኦልሬዲ እነዛ ስራ ነው፣ ኮንቲኒቲ ነው፣ ግንኙነት አለ። አዎ ለበጎ ሰውን ለማዳን የምትጠቀሚያቸው ነገሮች ሁሉ ከእግዚአብሔር ጋር የሰውን ችግር ከመፍታት ጋር። እነዛኞቹ ግን ያንን ያስተማሩት ዲስትራክሽን ለማምጣት ነው፣ ኮምፕሊትሊ ዲስትራክሽን ለማምጣት ነው። ስለዚህ በጣም ዘመናችን ተጠንቅቆ ማየት መልካም ይመስለኛል። አሁን አየሽ ምሰሚውን መረጃ ትንሽ ዳይጀስት ማድረግ አለብሽ። በእኛ በርግጥ ራሱን ችሎ መነሳት የሚችል ርዕስ ቢሆንም ብዙ ነገሮች ከዚህ ጋር ተያይዞ የተጻፉን ዶክመንቶች አሉ። በጣም ብዙ። እኔ እንደውም ብዙዎቹን አንዳንዱ ተረጉማቸዋለሁ፣ አንዳንዶቹን ዝም ብዬ እያነበብኩ ገረመባቸዋለሁ እንጂ ትንሽ ከባድ ነገሮች አሉ። ኤሊያን ምንላቸው ሰበዳት የሚባሉ ክሬቸርስ አሉ። እነዚህም እንደሚላቸው ያን ጊዜ በተፈጠረ ግንኙነት የመጡ ናቸው። የት ነው የሚኖሩት? ሌላ ነገሮች ሊኖሩ ይችላሉ፣ ከኛ ዲሜንሽን ውጪ የሆነ ነገር። የሰው ልጅ አሁን ተመራምሮ ሊደርስባቸው አይችልም። እንዲህ ናቸው ሌላቸው አይችልም። እኔ እንደምረዳው ሁለት ነገሮች ይታያሉ። እሺ እንግዲህ የዘመን ጉዳይ ነው፣ የጊዜ ጉዳይ ነው። የኔ መልከታዬን ግን ማስቀመጥ ፈልጋለሁ። ለምን እነዚህ ነገሮች ይደበቃሉ? ማለት በሰው አይደለም፣ ራሳቸው ኤግዚስት ካረጉ ለምን ይደበቃሉ ካልሽ
ዓለም ኦልሬዲ በሳይንሱ መስመር ሄዳ እግዚአብሔርን ሀልዎት ክዳለች። ይሄ በጣም ከባድ ነው። ሳይንስና እግዚአብሔር አይገናኙም እስክንድረስ ሰውን ዝንጀሮ ነው አለቃ ክትሟል። አቋርጠውታል፣ ዲሲቭ አድርገውታል፣ አብሮ አይሄድ አድርገውታል። በቃ ዓለም ስለ መንፈሱ ዓለም ወይም ስለ ረቂቁ ዓለም አላውቅም ብሎ ዘግቷል። 4D ነኝ ብሎ ዘግቷል። 5D ላይ ያልደረሰ የ5D መገለጽ ይሄንን ሁሉ ዝንጀሮ የሚለውን ነገር ሊያጠፋ ነው፣ ያጠፋዋል። ምክንያቱም ወደ እነ ሄኖክ መጽሐፍ ከመጣሽ ስለ እነዚህ ረቂቅ ነገሮች ማወቅ ትጀምሪያለሽ። ለብዙ ሺህ ዘመን የተገነባው እንትን ሊናድ ነው። በአንድ ቀን ጀንበር ሊናድ ይችላል። እንዲገለጽ አይፈለግም ማለት ነው። ተገለጸ ማለት ነገር ተለዋወጠ ነው። ረጅም ጊዜ የተሰራው ነገር ሊፈርስ ነው። ልንገርሽ፣ በአንድ ቀን ዜና ዓለም ተለውጣ ልታያት ትችያለሽ። አሁን ካለሽበት ጉዳይ በአንድ ቀን ዜና አሉ እነዚህ ተባለ ማለት አሁን የምናወራበት ነገር አይደለም። ከዛ በኋላ ትምህርት ቤት ምንድነው? ትምህርት ቤት ጥቅሙ ነገሮች ወደ እነ ሄኖክ ዘመን ወደ ጉዳይ ሊመጣ ነው። ስለዚህ እንደ ቀላል አይደል፣ ኃላፊነት አለ። አንድ ነገር ስታውጅ እኮ ካላበደ በቀር ለአንድ ሀገር መሪ ዝም ብሎ ግልጽ ነኝ ብሎ መናገር ያለብሽ ጊዜ ነው አንድ ነገር ልትናገር የምትችል። ስለዚህ ትራምፕ አይሉም እያልከን ነው? አላልኩም። እኔ አባባሌ በጣም ጥንቃቄ የሚፈልግ ነገር ነው። ዝም ብለሽ እንትን የምትይው አይደለም። ከዛስ በኋላ ነው። እሺ ማን ነው የሚያናግራቸው? ሰውን ወክሎ እነኚህ ፍጡራን። የአሜሪካ ህግ ራሱ ምን ይላል? ከባዕድ ፍጡራን ጋራ ማውራት በህግ ያስቀጣል። ህግ አላቸው። ከባዕድ ፍጡራን የሚሏቸው ነው ኤሊያኖች ኦር የዩፎ በዩ ሳምቲንግ በዩ ፊልም በዩ በህግ ደረጃ አለ። እኛ ህግ የለንም እኮ ህግ ደረጃ አለ። በቃ ዝም ብለሽ ማን ነው መጀመሪያ ስትናገር አደጋ ቢያደርሱብሽስ? ስለዚህ በሌላ መንገድ እኮ አሉ እያሉ በምን ነው ኮሚኒኬሽንስ የምናደርጋቸው? በፍሪኩዌንሲ ነው። ቋንቋ ባይችሉስ? ኦኬ ቢመጡስ ለምንድን ነው የሚመጡት? ምን ሊያደርጉ ነው የሚገለጹት? ከመጡስ ለበጎ ነው ለክፉ ነው? ማን ነው የሚዋጋቸው የሚመክታቸው? ባይዘው የፕላኔቷ የራሷ የሆነ ጋርድ እንትን አላት። አሜሪካውን ስፔስ ፎርስ አላት። ስፔስ ፎርስ መቋቋሙ እኮ ይሄ ነገሮች ሁሉ እኮ ነው። ወደፊት አይታወቅም። ፊልሚያስ ቢኖር ሃሊውድ ላይ የሚሰሩት ሙቪዎች እንደ ቀልድ የምናያቸው አይደሉም። ድሮ ቀልድ የምናያቸው አሁን እውነት ነው። ማርስ አታክ የሚለው ሙቪ ተመልከች። በልጅነታችን እኮ በቃ 2-3 ደጋግመን ነገርን ሳንረዳ በፊት ትክክል ንቃተ ህሊና አልነበረም። አሁን ግን አለ። ስለዚህ ነገሮች የሚገለጹት ንቃተ ህሊናሽ ከፍ ባለ መጠን ነው። ያንቺ እንትን ፊልሙ ላይ ግን ያው ፒስ ፎር እርዝ ብሎናል አይደል? አንዱ ዩፎ ብሎ ግን ያመጣው ዲስትራክሽን ያመጣው ችግር ነበረ። ስለዚህ እንደኔ ምልከታ አርቆም እንደማየት በዚህ ዙሪያ የሃይማኖት አባቶች ጭምር ተቀምጠው ማውራት አለባቸው ብዬ አምናለሁ። ምንድነው እንዲያወሩ እንዲጠበቀው አይደለም ኖ የሆነ ነገር ሀፕን ቢያደርግ ብለሽ አስቢ። ልክ ኤርፎርሱ እንደተዘጋጀው የስፔስ ኤርፎርስ ኤግዛክትሊ ምንድነው ሊሉት የሚችሉት? የኢትዮጵያ መጽሐፍ ሄኖክ ነው ስለዚህ ጉዳይ የጻፈልን። እኛ እኮ የበላይ ሆነን መምራት የሚገባን ነበር ብዬ አምናለሁ። አሁን በሄኖክ መጽሐፍ ላይ ዓለም አቀፋዊ ውይይቶች አሉ። ሰሜን አሜሪካ ይደረጋል፣ ሮም ቫቲካን ይደረጋል ወዘተርፈ። እኛ እኮ አንድ እንኳን እኮ የለንም፣ በአመታዊ ውይይት የለንም። ለምንድን ነው ኢኒሺዬሽኑ የሌለው? ወይም አሁን አንተ የምትለን ንቃተ ህሊና መጨመር አለበት ብዬ አምናለሁ። ነገሮች ማደግ ኢቮልቭ ነፍስሽ መንፈስሽ እንትን ነው ጥሩ ነው አሁን ጊዜው ብዬ አምናለሁ። ግን ምንድነው የሃይማኖት አባቱ አሁን ለምሳሌ ባለፈው የወጣው ዜና ምንድን ነበረ የነበረው? የአሜሪካ መንግስት የሃይማኖት መሪዎችን ሰብስበው ስለዚህ ጉዳይ አነጋገሩ የሚል ዜና ወጣ አይደል? ምን ብለው አነጋገሯቸው? ምንስ ብለው እንዲያስተምሩ ነው የሚያነጋግሯቸው? ማሰብ የለብሽም እንደ አንቺ? እሺ የሆነ ነገር ምድራችን መጣን በል የሃይማኖት ዶክትሪንን የሚያፋልስ ነገርም ሊሆን ይችላል እኮ ይዘው የሚመጡት። ካሁኑ ቅድመ ዝግጅት ከሌለሽ ምንድነው ልታደርግ የምትችይው? መቼ ነው የምንዘጋጀው? አሁን እኮ ሩቅ ዘመን ነው ቀርቧል አይደለም? እኔ ምንድነው ሁልጊዜ ሰው ይዘጋጃል ለምንም ነገር። ለዚህ እኮ ነው አሁን መረጃዎች መውጣት ጀመሩ። ዓለም አቀፍ መነጋገሪያ ሆነ አይደል? ቀጥሎ ማሄድበት ነገር አለ ብለሽ ታምኛለሽ? ቪዲዮዎች መለቀቅ ጀመሩ። ምስክርነቶች በሽ ሆኑ።
ምክንያቱም አሁን ይኸውልሽ ለሳይንሱ ዓለም ነው ይሄ ግራ 4D ላይ ነው። ለኔ ለአንቺ ግን ግራ አይደለም። ስለ ረቂቁ ዓለም ኦልሬዲ እናውቃለን። አሁን ይሄ ነው ትልቁ ክፍተት በእኛና በእነሱ መካከል። ስለ ረቂቁ ዓለም እናውቃለን፣ እንረዳለን። ስለ መላእክት ዓለም እናውቃለን። ኢዮር ላይ ስላሉት ነገደ ኪሩቤል፣ ነገደ ሱራፌል፣ ነገደ ኃይላት እናውቃለን። ራማ ላይ ስላሉት ነገደ አርባብ፣ ነገደ መኳን፣ ነገደ ስልጣናት፣ ኤረር ላይ ስላሉት ነገደ ሊቃን፣ ነገደ መኳንንት፣ ነገደ መላእክት እናውቃለን። ስለ ወደቁት እናውቃለን። ስለ ካለ ፍጥረት እናውቃለን። አልፎ ተርፎ እኮ ምድር ውስጥ ጭምር አሁን የኢትዮጵያ ብራና መጻሕፍት እኮ ትልቁ ነገረ ማርያም 14 ኪንግደም ይላቸዋል ውስጥ ያሉ ተለያዩ ከምንረግጠው መሬት ስር ውጭ ያው 14 ኪንግደም ብሎ ይጽፋቸዋል እኮ ካለ ፍጥረት ይላቸዋል። ለምሳሌ መጽሐፍ ቅዱስ ከምድር በታች ለሆነውም አትስገድ ይላል። ከምድር በታች ምን አለ? በላይ ባለው አለ በምድር እሺ የሚታዩ አሉ ምናየው አለ ምንድነው ያለው የሚለው? አዎ ከምድር በታች ላሉት ደግሞ አትስገድ ይላል። ምድር በታች ምንድነው? ስም ይስገድለት በሰማይ በምድር ከምድር በታች ያሉት ሁሉ ይስገዱ ይላል። ከምድር በታች ያሉት ምንድናቸው? ኪንግደምስ ናቸው ይላል የኛ መጽሐፍ ትልልቆቹ። ሶ ምንድነው የአእምሮ ዝግጅት ይፈልጋል። በእኛ ዘመን ከሰት who cares በሌላው ዘመን ይሁን የአእምሮ ዝግጅት ከሌለ እኔ ግን በአንድ ቀን ሌሊት ነገሮች ሌላ እንትን ይዘው አሁን ቅድም ያልካቸውን ሳይንሱን ግዴ ለሚቀመጥ እንደ መንፈሳዊ በምረዳው ደረጃ እረዳለሁ ያለ ማህበረሰብ ያለበት ሀገር ነው ኢትዮጵያ ውስጥ። ይሄን በእርግጠኛነት እንናገራለን። ግን እውቀቱ በጣም ስለራቀን ገና መነሻው ላይ ስለሆነ ያለ ነው። እሱ እንኳን እናውቃለን ባልነው አንዱ ዘርፍ እንኳን ከባድ ናቸው አሁን የምትለን ነገር ወይም ያለው ፋክት ብለህ እያቀረብክልን ያለው ነገር መዘጋጀታችን ሳይንስን ለምናምን ብቻ ሳይሆን መንፈሳዊ ነን ለምንለው ሰዎች በዚህ ደረጃ የሚያሳቅቅ ከሆነ የሚያሳቅቅ አይደለም። እኔ የሚያሳቅቅ ነው ብዬ አላምንም። የሚያሳቅቅ ነው ብዬ አላምንም። ለምንድን ነው የምናስ የአእምሮ ዝግጅት ከሌለ እኮ ሰው ሞትን ሊፈራ ይችላል። ላንቺ ሞት እና ለኔ ሞት ትርጉሙ ሊለያይ ይችላል። ለኔ ሞት ከአምላኬ ጋር መገናኝበት አንድ ፖርታል መሸጋገርበት አድርጌ ላስብ እችላለሁ። ለሳምበዲ ደግሞ ሞት ማለት ጭንቅ የሆነ አድርጎ ሊያስብ ይችላል። ተረዳሽ? ለኔ የረቂቅ የነ መጽሐፈ ሄኖክ መገለጥ በቃ ትልቅ የዘመን ከፍታ ላይ መድረስን ሊያመለክተኝ ይችላል። ኦርሳ ምልክት ለሌላው አስጨናቂ ሊሆን ይችላል። ይሄ ሁሉ የሆነው የንቃተ ህሊናዎች ከፍታና ዝቅታ መሆን ነው ማለት ነው። ዓለም በጣም ቢዚ ያርጋናለች ብዬ ነው። ለምሳሌ እዚህ ቦታ እኮ ጦርነት ሊነሳ ይመስላል ከሌና ከሌ እንዲህ የሆኑ ነው የሚለውን እንኳን አትንገሩኝ የሚል ሰው እኮ አለ። የኤነርጂ ጉዳይ ነው። ምንጊዜም የሚያስፈራራ ነገር የሰውን ኃይል ይመጣል። በጣም 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 ክፉ አሰራር ምንድነው? ፍርሃት መልቀቅ ነው። ጭንቀት መልቀቅ ነው። ሰው ፍርሃትና ጭንቀት ሲለቅ ኤነርጂው ሽሪንክ ያደርጋል። አሁን በጣም ይሄ ባዮ እንትናችን ይሄ የመስካችን በጣም ሰፊ ነው። በብዙ ብርሃን የተሞላ ነው። እያንዳንዱ ሰው ፍቅር፣ ሰላም፣ መንፈሳዊ ጥበብ፣ እግዚአብሔርን መውደድ ይሄ ሲሆን ሰውየው በታላቅ ብርሃን ይሞላል ዙሪያው እና አካባቢ ሁሉ በብዙ ኃይል ይመላል። ደግሞ በአንጻሩ ደግሞ ጦርነት፣ ሽብር፣ ሞት፣ ፍርሃት፣ ጭንቀት ሲል እንትን ይላል እያነሰ ይሄዳል። ያ ማለት ክፉ በጣም ስራ እንዲሰራ ኃይል ይኖረዋል ማለት ነው። እየለቀቀን እንሄዳለን። አዎ ይሄ በጣም ይሄው የታወቀ ጉዳይ ነው። የታወቀ አሁን ይሆን ያለው ማስጨነቅ ፍርሃት መልቀቅ ማለት አንድ ኃይልን የመቀነሻ መንፈሳዊ ኃይልን የማቋረጫ መንገድ ነው በዚህ በጥበቡ ትምህርት። ስለዚህ ነገሮችን ስትሰሚ መጀመሪያ ሪአክት አለማድረግ ነው። ትንሽ ወደ ውስጥሽ ማስገባት። ጭንቀት እንኳን ቢመጣ በስትንፋስሽ አቋቁመሽ ትንሽ አረጋግተሽ ከዛ ወደ ቀደመ ኃይል ካልመለሽ በስተቀር እሱ እንደ ሰውየው ይገመታል። ስለዚህ መጨረሻቸው ምንድን ነው ይታወቃል? መጨረሻቸው ምን እንደሆነ? መጨረሻማ ምጽአት ነው መቼም ሌላ ምንም ነገር የለም። ግን ምንድነው ዓለማችን እንግዲህ ምርምሩን ጀምሯል ነው ኦሬዲ ምርምሩን ጀምሯል። እኔ ማስበው የሆነ ነገር እንኳን ሀፕን ቢያደርግ ግን ቅድመ ዝግጅት ለሁሉም ይጠቅማል። አይጎዳም። ዲሲቭስ ቢያደርጉ ቢያታልሉሽስ ነው በቃ እኛ የመጣ ነው እንዲህ ነው። እግዚአብሔር የሚባል የለም።
ተው ብለው ልክ እንደ ጥንቱ ቢያስተምሩስ? እሺ ልንል እንችላለን። ለምን ትናረጋገላ በትንግልና ግዛችሁ ነው ቢሉስ ምን ታውቂያለሽ? ስለዚህ በጣም መጠንቀቅ ያስፈልጋልና ቅዱስ ጳውሎስም ካል ፍጥረት ይላቸዋል። ሌላ ፍጥረትም ቢሆን ይላል። ሌላ ፍጥረትም ቢሆን ብሎ የሚጠቅሳት በቃ ባጭር መስመር ነው ያስጠቃል። ምን እንደሆነ ማወቅ የኛ ግዴታ ነው። አዎ የኛ ሊቃውንት ነው። ሌላ ፍጥረትም የሚሆን ያሉትን ሲተነትኑ ወደ 14 ኪንግደምስ ነው። እኔ ኦሪጂናል ሶርሱን ለማየት ሳይ በትክክል አነበብኩት። 14 እንትን ኦሽን ላይ አሉ፣ ዲፕ አሉ፣ ላይ አሉ። ነገሮቹ የተለያየ ዲሜንሽን ላይ ናቸው ነው። ግን እኔ በጣም የሚያሳስበኝ እሱ ነው። ሃይብሪድ ነክ ነገሮች በጣም ያስፈሩኛል። በጣም አሁን ላብ ውስጥ የሆነ ነገር ማድረግ በጣም ወንጀል ነው። በጣም ነው እኔ እሱ ነው ሊያስፈራሽ የሚገባ። የሳይንስ ምርምር የመጨረሻ ልዕልና በቃ የኔ ፊልም የዘመን ያ እውቀት ማለት ነው እኮ ሰውን ክሬዛር የሆነ ሰው መሰል ሌላ እንትን ማድረግ ይሄ ክሎን ይሄ በጣም አደገኛው ነገር ነው። እንግዲህ ግን መወያየታችን እንደ ሀገር ወሳኝ ነው የሚል እምነት አለኝ። የብዙ ነገር እውቀት መነሻ ሆነን ሰነድ በገፍ እንደዛውም አፍሪካን ጭምር ወክላ መገኛ የሆነች ሀገር ዜጎች ሆነን ሩቅ ነውና የሆኑ ሰዎች ሲያወሩት በድፍረት ለዛውም ይሄን ጉዳይ በደንብ እያወራህ ያለው አንተ ነህ እንደሆነ ነገር ነው የምንመለከተው። ብዙ የትውልዱ አካል የሆኑ ሰዎች ይመጡበታል ብዬ አስባለሁ። ያው ጊዜው በደንብ መረጃ እየተለዋወጥንበት ያለንበት ስለሆነ ለሰው ግን ምን አስተምረዋል የሚለውን ጠቀስ ብታደርግልኝ ደስ ይለኛል። የሚመለከተንም እሱ ስለሆነ ብዙ ነገር ነው ያስተማሩት። እዛ ላይ በጣም ይጠቅሷል። ሁለተኛው ምዕራፍ ላይ ሰዎች ቢያነቡት ሀሳብ አስተያየት ይሰጣሉ። ብዙ ነገር ነው ያስተማሩት። ለምሳሌ አዛዜል ምን ያስተምር ነበረ? ሰይፍ ምን እርስ በርስ የጦር መሳሪያ ቢሆን በቃ የመጀመሪያዎቹ የጦር መሳሪያ ካምፓኒ ያቋቋሙት እነዚህ ናቸው። በቃ በጣም እርስ በርስ እንዲጨራረስ ቴክኖሎጂ ብረታ ብረት እኮ ለመኪና ታረኪዋለሽ፣ ለማረሻ ይሆናል። እዚህ መጽሐፉ ምን ይላል? ጦራቸውን ጥለው ማረሻ ይሰራሉ ማለት ሰላም ነው፣ ሃርመኒ ነው ማረሻ መስራት። ጦር ግን መገዳደያ ነው። የጦር መሳሪያ የኮስሞቲክስ ኢንዱስትሪ በዛ ዘመን ነው የተቋቋመው። ኮስሞቲክስ በአጠቃላይ የሰው ልጆች የሰው ልጆች በጣም እንዲያምሩ ምናምን ተጨነቀ ወይም የሆነ ነገር ማጥፊያ አይደለም። በአጠቃላይ በዛ ዘመን ዝሙቱ እንዲስፋፋ አጠቃላይ ኮስሞቲክስ ነገሮችን እንትን ያሉበት ጊዜ ነበረ። ጽንስ አቦርሽን የዛ ዘመን የዛ ውጤት ነው። እንስማዚ አቦርሽን አሁን በአመት ወደ ሚሊየንስ ህጻናት ይረክፋሉ በአቦርሽን። ኦልሞስት ቢሊየን ህጻናት አልቀዋል እስካሁን ነው የሚባለው። እንግዲህ የሁለተኛው ዓለም ጦርነት ወደ 60 ሚሊዮን ሰዎች አልቀዋል በአመት። አሁን 60 ሚሊዮን ህጻናት በአቦርሽን ያልቃሉ። ያኔ ነው መሰረቱን የጣሉት። ሌላ አስትሮኖሚ ነው ያስተማሩት። ከዋክብት ሲባል ሄኖክም አስተምሯል። ሄኖክ ከእግዚአብሔር የተገለጸለትን ለመንፈሳዊ ምስጢር መነሻ የሆነውን እግዚአብሔርን የምናውቅበት ዘመን እንድንሰፍር እንድንቆጥር ነው። እነዚህኞቹ ግን ገልብጠውታል። ምንድነው ገልብጠው እንትን ያሉት? እንዲመለኩ። አሁን ለዚህ ነው ብዙ በጣም ማዝነው አሁን ድረስ ያ መንፈሱ ቅሪቱ እንዳለ የምታውቂው በሙሉ ሚሽኖቹን ወደ ጨረቃ ወደ ምናምን ቢባል በሙሉ በጣዖት ነው የተሰየመው። በጣም የሚያስጨንቀኝ ነገር ያ ነው። በናርጤምስ በነዚሁስ አፖሎ ለምሳሌ አፖሎ ሚሽን ነው በሙሉ ጣዖት ስያሜዎች ናቸው። እንዲመለኩ ነው የተደረጉት። በጣም በሙሉ አሁን ዘመንን እንድትሰፍሪ እንድትቆጥሪ ነበራል። ወራስ ዘመን አቆጣጠሩ በሙሉ የጣዖት ነው፣ የነሱ ትምህርት ነው። ሰንዴ ብትይ የፀሐይ ቀን ነው፣ ፀሐይ የሚመለክበት ነው። መንዴ ብትይ የጨረቃ ጣዖታት ናቸው። ቲውስዴ ብትይ ማክሰኞ ማለት አይደለም። ቲው 100 ጋር እጀ ቆራጣ ጣዖት ነው፣ አንግሎ ሳክሶን ነው፣ የድል ጣዖት ነው። ዌንስዴ ብትይ ወደን የድል አምላክ ነው። ተርስዴ ብትይ ቶር የኖሮ ጣዖት ነው፣ ጎድ ኦፍ ተንደር የመብረቅ አምላክ ተብሎ የተመለከ ነው። ቀኑ ሁሉ ተመልከች። ሐሙስ አርብ ብትይ ደግሞ ፍራይዴ ፍሪጋ እቺ ደግሞ ዘ ጎደስ ኦፍ ቢዩቲ ኤንድ ሜሪጅ የፍቅርና የውበት አምላክ ተብላ የተመለከች። ሳተርን ማለት ቅዳሜ ማለት አይደለም። ሳተርን የአግሪካልቸር ነው፣ የሮማ የሰብል አምላክ ነው። ጃንዋሪ ጃኑስ የሚባል ጣዖት ነው። ፌብሩዋሪ ፌብሩን መንጻት ነው። ማርች ማርስ የሚባል ጣዖት ነው። ኤፕሪል አፍሮዳይት የምትባል ጣዖት ናት። ማያ ሜይ ግንቦት ማለት አይደለም፣ የጁፒተር ሚስትና እህት ናት። በሙሉ ፕላኔቶቹን ጭምር የአማልክት ስም እንዲሆን ያደረጉት።
እግዚአብሔር ግን ፀሐይ፣ ጨረቃ፣ ከዋክብት ዘመን እንድንሰፍርባቸው እንድንቀምርባቸው ለምልክትም ጭምር ነው የፈጠራቸው። እዚህ ላይ ግን ኮራፕሽን ነው የመጣው። ኮምፕሊትሊ ነገሮች ነው የተደበላለቁት። ስለዚህ ነገሮቹ ቅድም ያልኩሽ ደግሞ በጣም እነ በራቅኤል፣ ኮከቤል፣ ጥሜል፣ አስራዴል የሚባሉት ይህንን ከዋክብቱን ሲያስተምሩ፣ ሌሎቹ ደግሞ ዲኤንኤ ማኒፕሌት ማድረግ ይሄ ደግሞ ባዮ የሆነውን ባዮኬሚካል ነገር ኢንጂነሪንጉን ይሄ ስነ ህይወቱን ማዳቀሉን ነገር ነው የጀመሩት አሁን ያለው ሪሰርች የሚደረገው። ስለዚህ እኔ አሁን ያለው ሳይንስ ሰውን የሚደግፍ እውቀት የሚጨምር ለሰው ንቃተ ህሊና የሚበጅ ከሆነ መልካም ጎኑ ይታየኛል። ወራዝ ለዲስትራክሽን፣ ለማጥፋት፣ ለመግደል ከሆነ በነዛና በዛሁን ባለው ነገር ብዛም ልዩነቱ አይታየኝም። ቅድም ያልከኝ መሀል ላይ ያው ትንሽ የስነ ልቦና ነገር ጣል እያደረኩ ልሄድ ብዬ ነው። አጭር ቆይታ ነው ያለን ከዚህ በኋላ። የመደንዘዝ ወይም ደግሞ ፍዝዝ ብሎ የመኖር የመጣልንን ነገር የማግበስበስ ዘመን ላይ ነው ያለ ነው። ሁላችንም እዛ ውስጥ አንታጣም ብዬ አምናለሁ። የንቃት ኑሮ ሳስበው የሚያስጎመዠኝ ግን ለማድረግ የሚከብደኝ ነገር ነው። አንድ ሰው በንቃት በዚህ ፈታኝ ዘመን ውስጥ እንዲኖር ምን ያድርግ ወይም ምን ማድረግ አለብኝ? እስቲ ትዕግስት እንዲያርግ ይበልኝ። እንዲነቃ እሺ፣ ንቃት የሚፈለግበትም አለ ማያስፈልግበትም ጊዜ አለ። ምክንያቱም ማይንድ ዌቫችን ይለያያል። ለምሳሌ እኔ አልፋና ቤታ ስቴት ደስ ይለኛል። ቤታም ፍጥነትም ቢሆን አልፋና ቴታ ይቀርታ ቤታም አለ ፍጥነት ነው። ንቃት በበጎ ጎኑ ንቃት ባልባሌ ጎኑ ማየት እንችላለን። ለምሳሌ አንድ ሰው የመረጃው ብዛት ንቃቱን ሊያሳጣው ይችላል፣ ሊደነዝዝ ይችላል። ከመረጃ ብዛት የተነሳ መስከር ይሰክራል፣ ሱስ ውስጥ ይገባል። ስለዚህ እኔ ምንድነው ምለው ጠዋት ከመኝታችን ስንነቃ ቢያንስ ስልካችንን ካጠገባችን ማራቅ በጣም ወሳኝ በጣም ትልቁ ነገር ነው። በቃ ራስጌሽ አለማስቀመጥ ለመንቃት ከፈለግሽ ማለት ነው። ትክክለኛው ንቃተ ህሊና ማለቴ ነው እንጂ መንቀሽቀሹን አይደለም። እንዲያቱም እንዳይምታታ ፈልጋለሁ። ለምሳሌ በህልምና በራእይ መካከል ውስጥ ስንሆን በአልፋና በቴታ ብሬን ዌቭ ውስጥ ነን። ልክ ስንነቃ ብዙ አይርቀንም ያ ጉዳይ። ሞባይል ደግሞ ቤታ ነው። መረጃው መደንዘዝ ትጀምሪያለሽ። ያቹ ቅጽበት አስበሽዋል? ከአልፋ ስቴት ወይም ከቤታ ስቴት ቀጥታ እንቅልታ ከአልፋ ከቴታ ስቴት ቀጥታ ደግሞ ዘው ብለሽ ቤታ ውስጥ መግባት ማለት ጭንቅላትሽን ማደንዘዝ ማለት ነው፣ ያለ ምንም ሽግግር። ስለዚህ የኔ ምልከታ ሰዎች በንቃት ሲባል በራሳቸው ኮንሽስነስ ማለቴ ነው ውስጣቸውን አድምጠው እንዲውሉ ትንሽ ሞባይል ማራቅ ይመከራል። ንቃታችን የተፈቀደው እንደ ፀሐይ እንዲሆን ነው። ፀሐይ ከምስራቅ ትወጣለች። መጀመሪያ ትንሽ ነው እየበራች እየደመቀች ነው እንጂ እሳት አደጋዊ ንቃት አይደለም፣ ክልፍልፍ ያለ አይደለም። ከተክለፈለፍን የልባችን ምት ይዛባል። እዛው አልጋችን ላይ ሆነን ዜናዎች ማየት እንጀምራለን። ሀዘን፣ ደስታ ምን የሌለ አለ። በቃ አእምሮአችን ከስቴት ወደ ስቴት በዛው ቅጽበት ውስጥ ይሽከረከራል። ከዛ በኋላ ቀናችን በሙሉ የተረበሸ ነው የሚሆነው። ለኔ ማለት ነው ቀናችን በሙሉ የተረበሸ ነው። ወይም በአርቲስት ገሊት ዜና ትጀምሪያለሽ። ስለሷ ስታስቢ ቀንሽ ሙሉ እንትን ይላል፣ ቀንሽ ሙሉ ፈዞ ይውላል። እና እግዚአብሔር የሰጠሽን የህይወት ገጽ ሳትጽፊበት ትኖሪያለሽ። የሌላ ሰው ታሪክ ጽፈሽበት፣ ወይ እግር ኳስ ተጫዋች ገሌ ታሪክ ወይ አርቲስት ገሌ ታሪክ ነው ባንቺ ገጽ። ሰማይ ቤት ሲነበብ በዚህ ገጽሽ ላይ ምን ተጽፏል የሚል ነገር አለ። እና ነቅቶ ለመዋል ትንሽ ይሄ የመረጃ ፍሰት ስልኬን ዞር አረኩ አይግባ ችግር የለውም መኝታ ቤቴ ትራሴ ጋር ማይኖርም ከምን ልጀምር? ጥሩ እኔ ካንሶላ ውስጥ መጀመር ነው የኔን። ለምሳሌ ፕራክቲካል የሆነ ነገር ሳስብ ከእንቅልፌ ነቃው ስነቃ መጀመሪያ እስትንፋሴን፣ ልቤን፣ ቃሌን ቼክ ማድረግ ነው ስራዬ። እሺ። ምክንያቱም በዛሽ ሌሊት እስትንፋሳቸው ተቋርጠው ያለፉ ሰዎች አሉ። ነፍስ አለኝ፣ ነፍሴ ልብ፣ ቃል፣ እስትንፋስ አላት። እስትንፋስ እግዚአብሔር ሰጥቶኛል፣ ልቤ ይመታል፣ ቃሌ አለ። አልጋዬ ውስጥ ሆኜ ሶስቱ መኖራቸውን አረጋግጬ ማመስገን ይጀምራለሁ ማለት ነው። እዛ ውስጥ የራሴን ምክንያቱም
ያ ነው ቀኑ ሙሉ ሊመራሽ የሚችለው። አንዳንዱ ሲነቃ ደግሞ ነጋ ብሎ ነው የሚጀምረው፣ ተሰላሽቶ ነው የሚጀምረው። ኤነርጂው በጣም ደካማ የሚሆነው ድሬን የሚሆነው ለዚህ ነው። ስለዚህ በተቻለው አቅም አንሶላ ውስጥ ሆነሽ ራስሽን እንትን ብለሽ ማመስገን እና ብንችል ከሰው ጋር ሳንነጋገር ከእግዚአብሔር ጋር መነጋገር ብንችል ብዬ መርጣለሁ። ማንም ሰው ላን ፊታችን ታጥበን ምናምን ማመስገን በቃ ትንሽ ደቂቃ በቃ ዛሬ ነኝ አሁን ነኝ የሚል ስሜት አለኝ። ትላንት አለ ነገ አለ አሁን ነኝ። አሁን ስለሆንኩ አሁኔ ያማረ እንዲሆን ከባለቤቱ ጋር መነጋገር። እያንዳንዱ ሰው የራሱ የጸሎት አካሄድ አለው። ሰዎች ገና አንሶላቸው ውስጥ እያሉ ነው መንቃት የሚጀምሩት። ስለዚህ ራሳቸውን ከማዳመጥ ንቃት ራስን በማዳመጥ ነው የሚጀምረው። ምን ጊዜ የሚባል ነገር አለ፣ እንቁላል ህይወቷ ከውስጧ ነው ይባላል። ከውጪ ከተመታሽ ትሞታለች፣ ከውስጧ ከፈነቀለች ግን ህይወት አላት። ስለዚህ ሰዎች ንቃተ ህሊናቸው ተጠብቀው ወይም ንቃተ ህሊናቸው ተጠብቆላቸው እንዲኖሩ ከፈለጉ ልመክራቸው የምችለው ነገር ውስጣቸውን ማድመጥ መቻል። ትንሽ ሰዓት ከራሳቸው ጋር መነጋገሪያ ጊዜ ሊኖራቸው ይገባል። ከአምላካቸው ጋር የሚነጋገሩበት ጊዜ ሊኖራቸው ይገባል። ከዛ ውጫዊ መረጃ ሊጠቅማቸው ይችላል፣ ግን አዘሲም ታይም ንቃተ ህሊናቸውንም ደግሞ ሊቀንስ ይችላል። ለዚህ ነው አሁን መረጃ ሰከረን እንጂ እውቀት አልሆነንም። ያ እንዳይሆን ትንሽ ወደ እውቀትን ለውጧልን። እውቀቱ ሲያድግ ደግሞ ወደ ጥበብ እንዴት መተግበር እንደምንችል ደግሞ ስንረዳ ጥበብ ሆኖ ይደመደማል ማለት ነው። በመረጋጋት መኖር ይቻላል። በተንቀሸቀሸው ጊዜ በደንብ ይቻላል። በጣም ጥሩ። ያው የቆይታችን ማሳረጊያ ላድርገው ብዬ ነው። አንዳንድ የማናገኛቸው የሚመስሉን የምናሰምርባቸው ምክሮችን ከትላልቅ ሰዎች ማግኘት የምንችልበት እድል እንዳለ እንድናይም ጭምር ነው። ለማንኛውም በብዙ አጋጣሚዎች የተለያዩ መድረኮችን በመጠቀም ጭምር እውነተኛ እውቀትን፣ መንፈሳዊነትን፣ ሳይንስን፣ የጠፈሩ ዓለም ህይወትን በብዙ ገጾች መመልከት እንድንችል እና ጽሁፎችን እንድናነብ፣ ታሪክን እንድናገላብጥ፣ እንደ ኢትዮጵያዊነታችን ደግሞ የየትኛው እውቀት መገኛ ነን፣ እስከምን ድረስ መስራት አለብን ለሚለው ትግልም ጭምር ከሚያደርግ ትልቅ ምሁር ጋር የዛሬ ወሬ ኮርነር ቆይታ የነበር እኔ በጣም ወድጀዋለሁ። ዶክተር እንደወደድከው ተስፋ አድርጋለሁ። በትክክል መጋቢ ሐዲስ ዶክተር ሮዳስ ታደሰ ለነበረን ቆይታ ከልብ አመሰግናለሁ። ፈጣሪ ያክብርልኝ። አሜን። ቤተሰቦቻችን ለነበረን ጊዜ ከልብ እናመሰግናለን። በሌላ ጊዜ ደግሞ በሚቀጥለው ሳምንት ከሌላ እንግዳ ጋር ጠብቃችኋለሁ። ስለተከታተላችሁን እናመሰግናለን። መልካም ቀን ይሆንላችሁ።